እሺ አማኑኤል አለ። ሰላም ሰላም ሰላም፣ እንዴት አላችሁ? ሰላም ነው። ሰላም ብያለሁ። አለን። አማን ነው አለን አለን። ጥያቄ መጠየቅ ይቻላል? ሰላም ኦኬ፣ እሺ፣ መልካም። አላህ በቃል ነው አይደለ ሰውን የፈጠረው? ጨረስክ? ጥያቄ አለ ማለት? አይ አልጨረስኩም። ጨርስ። ጥያቄ እንድታገኘው ነው። እሺ፣ አላህ በቃል ከሆነ ሰው ልጅን የፈጠረው፣ ቁርአን ደግሞ የአላህ ቃል ነው። ስለዚህ ቁርአን ፍጡር ነው ፍጡር ነው። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ታምናለህ አንተ? እምነትህ ምንድን ነው? እኔ ኦርቶዶክስ ነኝ። ጥያቄ ስጠይቅ በጥያቄ ነው የምመልስልህ ወዳጄ። የእግዚአብሔር ቃል ፈጣሪ ነው ፍጡር ብለህ ነው የምታምነው አንተ? እምነትህን ለማወቅ ያክል ከዚያ እሱን መሰረታችንን ካየን በኋላ ወደ መልስ እንሄዳለን። አማኑኤል የእግዚአብሔር ቃል ፍጡር ነው ፈጣሪ? የእግዚአብሔር ቃል ነው። ቃል የእግዚአብሔር ለነቢያትና በሐዋርያት ላይ እግዚአብሔር አምላክ በእነሱ ላይ አድሮ የተናገረው ነው። የእግዚአብሔር ቃል ፈጣሪ ነው ፍጡር? አጭናት የእግዚአብሔር ቃል ነው እንጂ ፈጣሪ አይደለም። ፈጣሪ አይደለም። በሰው ላይ አድሮ እኮ ነው እንትን ያለው ራሱ እግዚአብሔር እኮ አይደለም የጻፈው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ቃል ነው አይደል? የእግዚአብሔር ቃል ነው፣ ምንም እንትን የለውም። የእግዚአብሔር ቃል ፈጣሪ አይደለም ብለኸኛል ቅድም። ኢየሱስ ክርስቶስ የእግዚአብሔር ቃል ነው፣ ኢየሱስ ክርስቶስ ፈጣሪ አይደለም ማለት ነው። ቆይ አይ እኔ በጣም እንትን የምትለው አሁን ጥያቄ ስትጠየቅ ወደ እንትን አድርገው እሱ ልንገርህ ስማኝ። አሁን አንድ ተበላሽ አያችሁ ዛሬ ለእኔ ወጥመድ አዘጋጅተህ መጣ። ባዘጋጀው ወጥመድ መልስ አድርጌ ንቅ አያስኬድም። እንደዚህ ወጥመድ አይደለም፣ ጥያቄ ነው የጠየቁት። ጌታ ምስክሬ፣ ጌታን እኔ ስላልገባኝ ነው የጠየቁት እንጂ ምን ሲጀምር ምን ቃል የሚለውን በእስልምና እስኪያስረዳኝ በልና እናስረዳ። ችግር የለውም። እሺ ላስረዳ። አንተ ግን የመጣው ምንድነው? የሆነች ወጥመድ ሰርተህ ምናምን እንደዚህ ጠልፍለፍ አድርገሽ ለመሄድ ነበር። በራስህ ወጥመድ ያስኩ የኔን ሀሳብ መጀመሪያ አገኝ። ቃል የሚለውን በኢስላም ላስረዳህ መረዳት ከሆነ የምትፈልገው። ግን ጥያቄን አግኝተዋል አይደል? በደንብ አግኝቼውማ ያው አንተ በመጣህበት መንገድ ራስህን ያዝኩ። ኢየሱስ ክርስቶስ ፈጣሪ እንዳልሆነ አስመሰከርኩ እኮ በእጁ። እሺ ቀይ እኔ ስላልተረዳኝ እኮ ነው በመጀመሪያ ደረጃ ማለት ነው። የእግዚአብሔር ቃል ፈጣሪ አይደለም ማለት አይደለም። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ቃል ነው ወይ ስልህ፣ አዎ የእግዚአብሔር ቃል ነው አልክ። የእግዚአብሔር ቃል ፈጣሪ አይደለም ካልክ ክርስቶስ ፈጣሪ አይደለም ማለት ነው። ተሳሳትኩኝ እኮ። መጽሐፍ ቅዱስና ቁርአን እኮ ልዩነቱ፣ ቁርአን በአላህ እጅ ነው የተጻፈው አይደል? መጽሐፍ ወይ ይሰማል? አማን ይሰማል? አይሰማም? አይሰማም? አይደለም። ቁርአን በአላህ እጅ ነው የተጻፈ ያለህ ማለት ይሰማል? ቁርአን በአላህ እጅ ነው የተጻፈ ያለህ ማለት ይሰማል? እሺ ከሰማይ ቁርአንን ታዲያ የጻፈው ማን ነው? እኔ እስካለኝ መረጃ ታረመኛለህ፣ ችግር የለውም ከተሳሳኩኝ ማለት ነው። እስካ ያለ ማቆም ቁርአን በአላህ እጅ ነው የተጻፈው ስተት ነው። እሺ ልጆች ለምን ታባት አድርጉም? ከኔ ነው የሚቆራረጠው፣ ከሱ ነው። ይሰማቸዋል? አዎ ይሰማል። ትሰማለህ? ከሱ ነው እሱ። እሺ የኔ አይሰማም? እሺ መልካም። ቁርአን አላህ ነው የጻፈው። እንዴት ነው ያገኘኸው አማኑኤል? አይ እኔማ የማውቀውን ልነግርህ እኮ ነው ወዳጄ። እሱ እሺ ያለኝን መረጃ ልነግርህ ነው፣ እኔ የማውቀውን ማለት ነው። ከተሳሳኩኝ ታርመኛለህ። የማታውቀውን ማን ነው? እሱን የምታውቅ ከሆነ እሺ እኮ የማውቀውን ልንገርህ። አሁን ለምሳሌ ቁርአን የወረደው ከሰማይ አይደለ? ስለ ቁርአን ከሆነ ለምሳሌ ማን? እሺ ተናገር። ምን አልከኝ?
እሺ ልናገር። የመጀመሪያው ነገር ቁርአን የወረደው ከሰማይ ነው። እሱ ነው በቃ ምን ነግረን እኮ ቁርአን የወረደው ከሰማይ ነው። ስለዚህ አላህ ነው የጻፈው አይደል? አላህ ጽፎ ወደ ምድር ወረደ፣ ለነብዩ መሐመድ ወረደላቸው ቁርአን። ስለዚህ የጻፈው ማን ነው? ጸሐፊው ማን ነው? አላህ ራሱ ነው ማለት ነው አይደለ? ከተሳሳኩኝ ተሳስተሃል በለኝ። ማን ነው እንደሱ የሚያገረህ ልጅ? ማን ነው እንደሱ የሚያገረህ? ተሳስተሃል እኮ እንደሱ አይደለም፣ ትክክለኛው እንደዚህ ነው ብለን ምን ማለት ነው? በቃ እሺ ላስረዳህ። አይደለም መጠየቅ እኮ ነው ያለብህ። የማታውቀውን ነገር ከመናገር መጠየቅ ይሻላል ይመስለኛል። ልጆች አንዴ ታብ አድርጉ እባካችሁ። ሆነ በራል ጭራሽ እየተቆራረጠ ነው ገስት ምናምን። እሺ ላስረዳህ። ስለ ቁርአን አመጣጥ ማወቅ ፈልገህ ነው? ልንገርህ አማኑኤል። እውቀት ጥሩ ነው ወዳጅ፣ ቀጥል። ከኔ ነው የሚዘገየው ከሱ ነው? ልጆች ወይ አይሰማም ድምፅ? የኔ ድምፅ ይሰማል። እሱ ተናገር እያለ ነው፣ ንገረኝ እያለ ነው። ገብቷል። እኔ ስጠይቅ እዚህ ጋር የማያውቁም ሰዎች ይማሩበታል ወዳጅ። ከኔ ነው የሚዘገየው ልጆች። የኔ ኔትወርክ እሱ ያንተ ይሰማል ወንድማችን። ቆይ በቃ አንተ ሚዩት አድርገው። እሱ በቃ አንተ ንገረኝ እያለ ነው። እሱ ትሰማኛለህ? እሱ የኔ ይሰማል፣ የኔ ይሰማል አለ ወንድሞቼ፣ የኔ ይሰማል። አንዳንድ ይሰማል። ታፕታፕ ኦኬ፣ ታፕታፕ አድርጉ ወንድሞቼ፣ በተለይ ታፕታፕ አድርጉ። ከአምላካችን ከአላህ ዘንድ ነው። ከአላህ ዘንድ ነው የመጣው ሲባል ጊዜ ብዙ ጊዜ ክርስቲያኖች የሚመስላቸው ምንድን መሰላችሁ? ከሰማይ ተጽፎ ከአላህ ዘንድ ዱብ ያለ ነው የሚመስላቸው ለነብዩ ሰለላሁ ዐለይሂ ወሰለም። እንደዛ አይደለም። ከአላህ ዘንድ መጣ ስንል ጊዜ በቃል ደረጃ ነው። አምላካችን አላህ ሱብሓነሁ ወተዓላ ለመልአኩ ገብርኤል ነገረው። መልአኩ ገብርኤል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም በቃል ደረጃ ደረሰ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በምድር ላይ ለሰሃቦቻቸው አስተማሯቸው። ከዚያ ሰሃቦቻቸውን ደግሞ ጻፉ ብለው አዘዟቸው። ሰሃቦችም ጻፉት። በዚህ መልኩ ነው የመጣ። ለዚህ ማስረጃ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ማን አወረደው ከተባለ ቀጥሎ መልአኩ ገብርኤል አወረደው ይላል። ሊተኩነ ሚነል ሙንዚሪን ከነቢያቶች። ስለዚህ ቁርአን የወረደው በዚህ መንገድ ነው። እሺ ቁርአን በመንፈስ ቅዱስ ምሪት ነው የተጻፈው። ማስረጃ አለው በመንፈስ ቅዱስ ምሪት እንደተጻፈ? አዎ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይህን ቁርአን ከጌታችሁ ከእኔ ከአላህ ዘንድ በእውነት መንፈስ ቅዱስ አወረደላቸው እያለ ይናገራል። ቁርአን በመንፈስ ቅዱስ ምሪት የተጻፈ መለኮታዊ መጽሐፍ ነው። ገብታ ኦኬ። ስለዚህ ከሰማይ አይደለም የወረደው ማለት ነው። ከሰማይ አይደለም የወረደው ማለት ጸሐፊው የጻፉት ሰዎች ናቸው ማለት ነው አይደል? ቁርአንን የጻፉት ሰዎች ናቸው ያልኩትን ብቻ ድገመው። ያንተን ያሁን ምንድን ነው ያልኩት? እሺ በገብርኤል አማካኝነት የአላህ ቃል በሰዎች ዘንድ አድሮ እንዲጻፍ ታዘዘ አይደል? ከአላህ ዘንድ ከአምላካችን ከአላህ ዘንድ ነው የተወረደው። በማን አማካኝነት? በመልአኩ ገብርኤል አማካኝነት። ለማን ወረደ? ለነብዩ ሰለላሁ ዐለይሂ ወሰለም። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለሰሃቦቻቸው በምድር ላይ አስተማሩት። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ኑ ጻፉ እያሉ ስማቸውን እየጠሩ እያዘዙ አስጻፏቸው። እነርሱም እንደጻፉ መሰከሩ፣ ጽፈው ለትውልድ አስረከቡት ማለት ነው። በዚህ መልኩ ነው ቁርአን እንጂ ከሰማይ ተጽፎ በመጽሐፍ ደረጃ አይደለም የወረደው፣ በቃል ደረጃ ነው መልአኩ ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ያመላለሰላቸው። ስለዚህ ቁርአንን የጻፈው ሰዎች ናቸው ማለትም ነው። ከአምላካችን ከአላህ ዘንድ እርዳታ ማለት በሰማይ በቃል ደረጃ ነው የመጣው። መጽሐፍ ቅዱስ ምንድን ነው የጻፈው? መልአክ ነው የጻፈው? አምላክ? ሰዎች ናቸው የጻፉት መጽሐፍ ቅዱስን። እንዴት ነው ግን ከአምላክ ዘንድ ነው የመጣው ብለህ ታምናለህ አንተ?
እግዚአብሔር አምላክ አሁን ለምልክ አንተ እንዳልከው ቁርአንን የጻፉት በመንፈስ ቅዱስ ምሪት ነው ብለኛል እና መጽሐፍ ቅዱስም ደግሞ የተጻፈው ደግሞ ከዘመን ወደ ዘመን ከዘመን ብዙ ነቢያቶችና ሐዋርያቶች ነበሩ። በዛ ሰዓት በነቢያቶችና በሐዋርያት ታንጻቸዋል ስለሚል እስትንፋሰ እግዚአብሔር ያለበት ያ የጻፉት መጽሐፍ ቅዱስ ላይ ነው። ስለዚህ እግዚአብሔር አምላክ መልእክትን ይናገራል። ለምሳሌ በራዕየ ዮሐንስ ላይ ስታይ ከሰባቱ አብያተ ክርስቲያን ላይ የተነገረው መልእክት አለ። ምን በመንፈስ ቅዱስ እርዳታ ማለት ነው። ስለዚህ እንደዛ ነው ወዳጅ። በመጀመሪያው መጽሐፍ እንጀምር እስኪ ከብሉይ ኪዳን። ብሉይ ኪዳን ማን ነው የጻፈው? እሺ ብሉይ ኪዳን ኦሪት ዘፍጥረት ሙሴ ነው የጻፈው። ማስረጃ አለ? ሙሴ ስለመጻፉ ነው። አሁን ምን መሰለ በጽሁፍና እንደዚህ ለምሳሌ አሁን ሁሉ ነገር አሁን ቁርአን ላይ በጠየቀ ሁሉ ነገር በጀመረው እስከ መጨረሻው ድረስ አለ ሁሉ ነገር ቁርአን ላይ ማን የጻፈው ብትለኝ በጽሁፍና በጽሁፍ ማን የጻፈው ብትለኝ ከነ ጸሐፊዎች ከነ ህይወት ታሪካቸው ሙሉ ሰጣለሁ። አንተ ግን ማን እንደጻፈው ማስረጃ ታመጣ? ኦሪት ዘፍጥረት ነው ማን እንደጻፈው? ሁሉንም መጽሐፎች መጽሐፎች እኮ የሰዎች ስብስብ ነው። አይልቅ አንዴ ስማኝ። አሁን ብሉይ ኪዳንን አንድ ሰው መጥቶ እነዚያ ሰዎች ማን ናቸው? ለምሳሌ ኦሪት ዘፍጥረት ኦሪት ዘፍጥረት ማን ነው የጻፈው? ሙሴ እያልኩ እኮ ነው ወዳጄ። ማስረጃ አለ ሙሴ እንደጻፈው? እንደ አራቱንም እኮ የጻፈው እኮ ሙሴ ነው እኮ። ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ኦሪት ዘጸአት ሙሴ ነው። አንተ አልክ እሱን። ማስረጃ ግን የለም። የጠየቅኩት ከቤተ ክርስቲያን አወጣለሁ። ከቤተ ክርስቲያን አባቶቼ የተነገረህ ማለት ነው አይደል? በዘመኑ እኔ ሙሴ ነኝ የጻፍኩት ግን አልተናገረም አይደል? ቆይ እኔ ነኝ የጻፍኩት። ቆይ አሁን ጥያቄ ጠይቄ የጠየቁት ጥያቄ ራሱ በስነ ስርዓት አለኛን የመጀመሪያው ነው ያለህ ምንድነው ማስረጃ? ከቄሶች ነው እንጂ ያለህ ማስረጃ ሙሴ ነኝ የጻፈው ብለህ የነገሩህን ሙሴ ነኝ የጻፍኩት አላለም። የቁርአን ጸሐፊዎች ግን እኔ ነኝ የጻፍኩት ብለው እንደተናገሩ ከፈለክ አሁን አሳያለሁ። አንተ ግን የመጽሐፍን ማን እንደጻፈ ሙሴ ጻፈ የምትለው አካል እኔ ነኝ የጻፍኩት ብሎ ሰማኝ። ለምሳሌ ሙሴ እንደጻፈ ሙሴ የነበረበት ለምሳሌ ሙሴ የነበረበት ዘመን አለ አይደል? ሙሴ የነበረበት ዘመን አለ። በመንፈስ ቅዱስ ግን እርዳታ ምን ገና ፈጣሪ አምላክ ሰማይና ምድርን ፈጠረ እያለ ፈጣሪ አምላክ ለሙሴ በመንፈስ ቅዱስ እርዳታ ምን አደረገ? ያንን ነገር ጻፈው። ሲጽፍ ግን አሁን ልክ አንተ ቁርአን ሲጻፍ ገብርኤል እንደዚህ አድርጎ ነው ያጻፈው በመንፈስ ቅዱስ በሰዎቹ እርዳታ ገብርኤል ከገብርኤል ቃል መጣ ቁርአን ተጻፈ ብልክ ብለህ እንደነገርከኝ አሁን ቁርአን ትክክለኝነቱና አለመሆኑ ማረጋገጫው ምንድነው ብዬ ብጠይቅ እምነትህ ነው ማመንክ ነው። ከአላህ ዘንድ መጥቷል። ስለዚህ ቃል የመጣው ከአላህ ዘንድ ነው። ስለዚህ ትክክለኛ ነው ብለህ ነው የምታምነው አይደለም? በማመን ማለት ነው። ባጭሩ ማን የጻፈው ነው አይደለም? ያዳምጥ ወሬትም አትይል። ማን የጻፈው አልኩት። ሙሴ ነው ጽፌያለሁ ብሏል ወይ? የለውም ማስረጃ። በቀጥታ ይህን ጥያቄ ወደ እስልምና አምጣው። በግልጽ ነው እኔ የምመልስልህ። ቁርአንን የጻፉት አካሎች ማን ናቸው ብትለኝ እና ከሌላሃለሁ እነዚህ አካሎች እኔ ጽፌያለሁ ብሏል ወይ ብትለኝ ያ የምጠቅስልህ አካል አዎ እኔ ራሴ ነኝ ከነብዩ መሐመድ ቁጭ ብዬ ጻፍኩት እያለ ሰለላሁ ዐለይሂ ወሰለም የተናገረውን ከፈለክ አሳይሃለሁ። አንተ ግን ሙሴ ነው የጻፍከው የምትለኝን ሙሴ ነው ጽፌያለሁ ያለበትን ልታሳይ ትችላለህ ወይ? ያልኩት ሙሴ ነው የጻፍኩት ያለበት አለ እኮ ከአላህ ዘንድ ከአላህ ዘንድ መምጣቱስ ማስረጃ አለ ካንተ? ሙሴ እኔ ነኝ የጻፍኩት ያለበት ቦታ አለ አንተ? ቆይ ሙሴ እኔ ነኝ የጻፍኩት ብሎ የተናገረበት ቦታ አለ? ሙሴ ከራሱ እኮ እንትን አይደለም የጻፈው ወዳጅ፣ በመንፈስ ቅዱስ እርዳታ እኮ ነው። አሁን ይኸውልህ ስማኝ፣ አዳምጥ። እሱ
ሙሴ በመንፈስ ቅዱስ እርዳታ የመጀመሪያው ነገር በመንፈስ ቅዱስ እንጂ ቆይ አዳምጠኛ ሙሴ በመንፈስ ቅዱስ እርዳታ ነው የጻፍከው አልከና አይደል? አሁን ነው ተሳስቻለሁ። አሁን ልክ አንተ እንዳልከኝ ቁርአን የተጻፈው በመንፈስ ቅዱስ እርዳታ ነው ያላ ቃል መጣላችሁ ብለህ እንዳልከኝ ሙሴ በመንፈስ ቅዱስ እርዳታ ነው የጻፈው ብለሃል አላልክም? ሙሴ ሲጀምር በየትኛውም የእግዚአብሔር ቃል ቆይ ስማኝ አንዴ፣ የትኛውም የእግዚአብሔር ቃል እሺ፣ አሳየን። ትልቁ ላይ አሳየን ነው ማዳም ሳይሆን አሳየን። ያው እየጠበቅኩ ነው። ባይዘው እኔ ጥያቄ ጠየቄ በልሽ አትጣ በቃ ትለያለህ። ጌታ ጥያቄ ሳትበልስልኝ ወደ እኔ ጥያቄ መጣ። እኔ ተጠያቂ አደረገኝ። ልክ መመለስ ሲያቅታቸው ወጥመድ ውስጥ ሲገቡ ምን ይላሉ? እኔ እኮ ልጠይቅ ነው የመጣሁት ይላሉ። ጠያቂ እንደዚህ አይደለ። ተወያይና እየተሟገትክ ነው። ሰውን እምነት ስትሞግት ጊዜ ሐሰት እንደሆነ ያንተ እምነት ትክክለኛ መሆኑን ልታረጋግጥ እየሞከርክ ልክ ወጥመድ ውስጥ ሲገቡ ጊዜ እኔ እኮ ልጠይቅ ነው የመጣሁት ልጠይቅ አይደለም። ምክንያት ይህን የሚሉት ለምን እንደሆነ ታውቃላችሁ? ላነሱት ሙግት መልስ እንደሌላቸው ሲያውቅ ጊዜ ነው። ሙሴ ነኝ የጻፍኩት አላለ። የቱ ጋ ነው ያለው? ወፍ አይ ሙሴ በመንፈስ ቅዱስ ምሪት ነው የጻፈው አለ። የቱ ጋ ነው ሙሴ በመንፈስ ቅዱስ ምሪት እንደጻፈ ማስረጃ? ወፍ ማን የነገረህ እለዋለሁ? የቤተ ክርስቲያን አባቶች። ማስረጃ ምንድነው? የቤተ ክርስቲያን አባቶች። ልክ እኔ ዛሬ ስለ ነብዩ መሐመድ ትክክለኛነት ሰለላሁ ዐለይሂ ወሰለም ኡስታዝ ነግሮኛል ብዬ ብናገር ማለት ነው። ኡስታዝ እንደዚህ ብሏል ስለ ነብዩ መሐመድ አልሰማም። ኡስታዝን የምሰማ አስተማሪ ሸኺን መቼ ነው ከተባለ በዚያ ዘመን የነበሩ የነብዩ ሰለላሁ ዐለይሂ ወሰለም እና የሱሐቦችን ትምህርት አምጥቶ ያውና ብሎ ካሳየ ብቻ ነው። ማንና ነው እሱ ነው የምሰማው? ለዚህ ነው አምላካችን አላህ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ። በዚህ መንገድ ነው የሚገርማቸው። ከመሲሁ በኋላ ተነስተው ጀምረው አባቶቻቸው የእነሱን ቃል መቀበል ግዴታ እንደሆነ ይነግሯቸዋል። ከዛ ያንን እንደ አምላክ ቃል አድርገው ነው የሚያዩት። አባቶቻችን እንዲህ ብለዋል፣ አለቀ በቃ። ያን ተቀባይነት አለው። ከአምላክ ቃል በምንም እንዳይለይ አድርገው ያንን እንዲቀበሉ አድርጓቸዋል። ጌታቸዋል አላህ ሙስተዓን። እሺ ከላይ ሰላም ታዶኮስ ነው የሚለው ታኦዶኮስ ነው የሚለው። ታኦዶኮስ ሰላም ነው። እንዴት ነህ? ክርስቲያን ነህ? አዎ ክርስቲያን ነኝ። እሺ ጥያቄ አለ? አይደለም። አሁን ሙሴ ስለመጻፉ ምን አይነት ማስረጃ አላችሁ እያልከው ነበረ መሰለኝ ልጁን። እና ከመጽሐፍ ቅዱስ ማስረጃ ፈልገ ነው? ለምሳሌ መዝሙረ ዳዊት ምዕራፍ 31 ቁጥር 9 ላይ አውጥተህ ብታየው ኦሪት፣ በነገራችን ላይ ኦሪት ህግ መሆናቸውን ታውቃለህ። ኦሪት ዘፍጥረት፣ ኦሪት ዘጸአት ሙሉ ህግ መሆናቸው ግልጽ ነው። ጨርስ፣ ሀሳብህ እንዳላቋረጠህ ጨርስ። እሺ ፍሬውን እንድታወራ እኮ ህግጋት ናቸው መጽሐፉ። ህግን ስለመጻፉ ማስረጃ አምጣልኝ ያልከው መሰለ። ሀሳብህን አስቀምጥና ከዚያ በኋላ እንሰማሃለን። ቀጥል። እሺ ኦኬ። ኦሪትን ስለመጻፍ ወይም ህግን ስለመጻፍ የሚያሳይ ማስረጃ ከፈለክ ለምሳሌ ብዙ ሳሌድ መዝሙረ ዳዊት ላይ ምዕራፍ 31 ቁጥር 9 ላይ ሙሴ ይህን ህግ ጻፈ ለካህናትም አሳልፎ ሰጠው ይላል። ቀላል ማስረጃ ከፈለክ ማለት ነው። ሙሴ ህግጋትን ስለመጻፉ ዳዊት ተናግሮልናል። ዳዊት አንዱ አባታችን ነው በዛን ጊዜ ነበረው። ዳዊት ሙሴ ህግን ስለመጻፉ ማስረጃ ሰጥቶናል። ጨረስክ? ሌላ ማስረጃም ከፈለክ እጨምርልሃለሁ፣ ግን ጨርሻለሁ። ወደ ሌላ ሳትሄድ በፊት ጨረስኩ እያልኩህ ነው። እሺ ጨረስኩ። የልጁ ሀሳብ ምን ነበር? ቢያንስ አላዳመጥከውም፣ ከኛ ጋር አይደለህም ነበር ማለት ነው። ምክንያቱም ልጁ እያለ ምንድን ነው ሙሴ መጽሐፉን እንደጻፈው ኦሪትን ራሱ ነግሮናል እያለ ነበረ። የቱ ጋር ነው ሙሴ ይህን መጽሐፍ እኔ ነኝ የጻፍኩት ብሎ የተናገረው ነው? ችግር የለውም በመጽሐፍ ቅዱስም ላይ አይሁን በሌላ ቦታ የሚናገር ሙሴ ችግር የለውም። በራሱ የተናገረበት ካለ ኦሪትን የጻፍኩት እኔ ነኝ ብሎ የተናገረበት ይህን ጥያቄ ወደኛ ቢመጣ ለምሳሌ ቁርአንን የጻፉት ማን ነው ብሎ ጠየቀኝ። ገብቶሃል አይደለ? ቁርአንን የጻፉት ሰሃቦች ናቸው ብዬ ተናገርኩት። ከአምላክ ዘንድ መልአኩ ገብርኤል አመጣው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጠ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በዘመናቸው ላሉ ደቀ መዛሙርት ወይም ሰሃቦች እነሱን ጻፉ አሏቸው። ቀጥታ ጻፉ እንዳሏቸውም ሁላ እናሳያችኋለን። ያ የጻፉትም አካሎች እኔ ነኝ የጻፍኩት እንዳሉ እናሳያችኋለን። መጽሐፍ ቅዱስን ጸሐፊያን ግን
እኔ ነኝ የጻፍኩት ብለው የተናገሩበት አንዲትም ቦታ የለም። ሌላ ይመጣና እንትናን የጻፈው ሌላ ይመጣና እንትናን የጻፈው በሚል ልክ የሆነ በሌላ ተራኪ አካል ነው የተነገረላቸው። ስለዚህ እንደሱ ለምሳሌ የትኛው ላይ ነው እንትና ጻፈ ተብሎ የተነገረው? ማን? አሁን ለምሳሌ ቅዱስ ጳውሎስ እኔ መልእክቱን እንደጻፍኩላችሁ ብሎ ራሱ እንደጻፈ ይናገራል። ለምሳሌ ወደ ጳውሎስ እንመጣለን። ጳውሎስ ከአምላክ ዘንድ ሳይሆን ከራሱ እንደጻፈ ብዙ ቦታ ላይ ተናግሯል። የራሱ መልእክት እንጂ አምላክ እንዳልሆነ ብዙ ቦታ ላይ ተናግሯል። መንፈስ ቅዱስ የእግዚአብሔር መልእክት ወደ እናንተ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይምጣላችሁና እኔ ጳውሎስ ወደ እናንተ የጻፍኩላችሁ ብሎ ከክርስቶስ የመጣ መልእክት መሆኑን ይናገራል። እኔ ግን ጌታ እንዳዘዘኝ ሳይሆን በራሴ ነው የምናገረው ብሎ በሞኝነት ነው የምናገረው ብሎ ከጌታ ትእዛዝ እንዳልመጣለት ራሱ ተናግሯል። በራሱ ላይ መስክሯል። እናሳየ እሱ አምላኩ ዘንድ እንዳልሆነ እስቲ ያሳየ። ሰላም ይመቻል። ሰላም ይመቸኛል። ኔትወርክ ግን ጥሩ አይደለም። ብዙ ዋይፋይ ቀይር። ቆይ ሰላም አለይኩም። አይ ሰላም ወራህመቱላሂ ወበረካቱ። ሞክረስ እሰማለሁ። ይሰማል። እሺ ኔትወርክ ጥሩ አይደለም ግን ልሞክር። መርሐባ። ጳውሎስ ባጭሩ ቃል በቃል የትኛው ነው የሚከፍተው? በጌታ ትእዛዝ እንዳልጻፈው የተናገረበት ነው። እሺ ካሜራው ይታያል? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወጣ። ክፈተው። አልከፈትከውም? ገና ነው። አልተከፈተም? ከፍቼው ነበር። በቃ አልመጣም። አሁንሳ አልመጣም። እስኪ ኔትወርክ የተስተካከለበት ቦታ ሄድ። እኔ ጋር ግን ይታያል። በደንብ አይታይም። ዋይፋይ ልቀይር። አንድ ዋይፋይ አለ፣ እሱ ልቀይር። በትንሹ ነው የሚታየው። ያን አስገባው። እዚህ ጋር እናገራለን፣ እናሳያለን። ይታያል። ያው ምን ይላል? እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ማለት። ያ ሰላም። ማን እንዳዘዘኝ? ጌታ እንዳዘዘኝ አልናገርም ማለት። ጌታ አዞት እንደማይናገር ራሱ ቃል በቃል ጳውሎስ ራሱ በራሱ ላይ መስክሯል። እስቲ ከላይ ጀምር አንብብልኝ። አንዴ ከይቅርታ ጋር ምንም አይቀይረው። ከላይ ምንም የሚቀይረው ነገር የለም። ጌታ ሲያዘው ነው የተናገረው። ራሱ ይናገራል። እስቲ አንድ ጥቅስ ይዘህ ከምታነብ ብዬ ነው። ከላይ ጀምር አንብብልኝ። ያው አብሽር። አንዷ ጥቅስ ትልቅ ዋጋ አላት። ያው እንደገና ያለ ለማነው ሰማኛው ከመሰለ ለዘጋ እኔ ደግሞ ጥቅም ከዛ እንኳን ተቀበልኩ። እንደዚህ ታምኝ ነገር በምን እሺ ይሄ ያልከው ነገር አንተ እንዳልከው እንደሆነ ማስረጃው ምንድን ነው? ማስረጃ እኔ ያልኩት ምንድን ነው? ጌታ እንዳዘዘው አይናገርም ነው። ያው ቃል በቃል ነው ያመጣሁልህ። እኛ ሙስሊሞች ስንናገር ጊዜ ቃል በቃል የተጻፈ ነገር ብቻ ነው የምናመጣላችሁ። አይደለም። የመጀመሪያ አባቶች አንተ እንዳልከው እንደፈቱት ምን ያክል ማስረጃ አለ ነው ያልኩ። ምን ብለው ነው የፈቱት? ያው ቃል በቃል ነው የማመጣልህ። የምን ፍች ነው? ራሱ ጳውሎስ የራሱ ንግግር ቃል በቃል ምን አለ? ጌታ እንዳዘዘኝ አልናገርም ማለት። ጌታ እንዳዘዘኝ አልናገርም። እኔም ያልኩህ ይሄን ነበር። በአምላክ ትእዛዝ አይደለም ጳውሎስ የጻፈው። ጳውሎስን ለማስረጃ ማቅረብ በጣም ትልቅ የሚያሳፍር ነገር ነው። ራሱ ነው የሚያሳፍራችሁ። ምን አለ? እኔ ጌታ እንዳዘዘ አልተናገርኩም አለ። በቃ خلاص። ሌላ በርካታ ጥቅስ ልጨምርልህ እችላለሁ። ይሄን ግን ጌታ ሳይሆን እኔ ነኝ ያልኩት ይላል በመጽሐፍ ቅዱስ ላይ። እሱን ያለበት ምክንያት አለው። ምክንያት ያለው አለው ብለህ ወደ ላይ ከፍ ብለህ እስኪ አንብብልኝ አልክ። ምንም አዲስ ነገር ተባል አልቻልክም። እዚህ ብቻ አይደለም የሚገርምህ፣ ጳውሎስ መንፈስ ቅዱስ አለበት ነው ያልከው ቅድም ነው። ተሳስቼ ነው። ከጌታ መልእክት እንደሆነ ሰላም ይብዛላችሁ ይላል። ከጌታ ከኢየሱስ ክርስቶስ ሰላም በእናንተ ይሁን ይላል። ጳውሎስ በመንፈስ ቅዱስ ምሪት ነው የጻፍከው ነው ያልከው ቅድም መጽሐፍ ቅዱስ ነው። በመንፈስ ቅዱስ ምሪት ነው።
ጳውሎስ እኔ መንፈስ ቅዱስ በእኔ ላይ ያለ ይመስለኛል ብሎ እንደተናገረ ታውቃለህ? እና መንፈስ ቅዱስ በሱ ላይ ያለ እንደሆነ ካወቀ እንዴት እንደዛ ብሎ አይናገርም? አላለማ ያለ ይመስለኛል ነው ያለው። እርግጠኛ እንኳን አይደለም። እንዳውም በእርግጠኝነት ያለው ምን እንደሆነ ሲናገር የሰይጣን መልእክተኛ እንዳለው ተናግሯል። ቴዎዶክስ አቤት ይሰማል። እና እሱ ነው። አሁን እስኪ ጳውሎስ ከአምላክ ዘንድ የተቀበለውን ቃል ነው የጻፈልን ብሏል። ይሄ ልጅ እንግዲህ ጌታ ሳያዘው እንደጻፈ ጳውሎስ። ለዚህ ነው አምላካችን አላህ እኔ ሳላዛቸው በራሳቸው ጊዜ ጽፈው የአምላክ ቃል ነው ብለው ሰዎችን የሸወዱ ሰዎችን ወየውላቸው እያለ ይናገራል። ረብል ከዕባ አንደኛው ይሄን አካል ነው። ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም አለ አምላካችን አላህ። ክርስቲያኖች ሆነን ባስተውሉ ወየውላቸው ለነዚያ መጽሐፍን በራሳቸው ጽፈው ከአምላክ ዘንድ የመጣው ብለው ትውልድን ለሸወዱ ሰዎች ወየውላቸው እያለ ይናገራል። የመጽሐፉ ባለቤቶች ጳውሎስ በራሱ ላይ ይሄን መሰከረ። ምን አለ? እኔ ጌታ እንዳዘዘኝ አይደለም የተናገርኩት አለ። ታዲያስ በሞኝነት ነው የጻፍኩት አለ። ይህ ብቻ አይደለም። ጳውሎስ የጻፈውን መልእክት ከአምላክ ዘንድ የመጣ ራእይ ነው ብሎ ክርስቲያኖች ያምናሉ። አንዴ አነስ ሮሜ የመጨረሻውን ምዕራፍ 16 ከቁጥር 1 ጀምራ እስኪ ያስነብብልን። ፈተው ይመቻል። አነስ ካሜራ ክፍት ነው እንደ ውጹ ኔትወርክ ይገኛል። አልከፈትከውም? ሳላ ከፍቼው ሳይሆን ታች ላይ ካሜራ ዘጋ ያሉኝ ስለሆነ አይደል? አልተከፈተም። ከኔ ጋር አይታየኝም። እሺ ሮሜ ምዕራፍ 16 ታውዶኮስ አንዴ ይሄንን እስኪ አንብብልንና ከአምላክ ዘንድ የመጣ እንደሆነ ተነግረናለሁ። ሮሜ ምዕራፍ 16 ከቁጥር 1 ጀምሮ አስነብበው። ሮሜ የመጨረሻው ምዕራፍ አይዋ። እስኪ ከአምላክ ዘንድ የመጣ ቃል ነው ጳውሎስ ላይ የጻፈው። እስኪ አንብብልና እንዲ ታውዶኮስ በደንብ ቀጥ አድርጋ አቁመው ካሜራውን። በከንክራውስ ባለች ቤተክርስቲያን አገልጋይ ይላል፣ አይታይም። ከዛ አገልጋይ የምትሆን እህታችን ፌበንን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት። በክርስቶስ ኢየሱስ አብሮ ለሚሰሩ በክርስቶስ ኢየሱስ አብሮ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ ይላል። እነርሱ ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብም አብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም አለ። በቤታቸው ላለች ቤተ ክርስቲያንም ሰላምታ አቅርቡልኛል። ከእስያ ለክርስቶስ ጳውሎስ እንዳለ ለጓደኞቹ ሰላምታ ደብዳቤ እየላከ ነው። ይሄን አሁን አምላክ ነው ለጳውሎስ ያወረደለት። በማን በኩል ነው ያለው? በኢየሱስ ክርስቶስ እኮ ብሎ ጠቅሶለታል እኮ። በማን በኩል ነው ሳይሆን አዳምጠኛ እንዴ፣ አምላክ ለጳውሎስ ይሄንን ለትውልድ አድርስ ጻፍ ብሎ አዞት ነው ወይንስ ጳውሎስ ለነዚህ በአገልግሎት ላይ አብሮ ለተሳተፉት ሰዎች የሰላምታ ደብዳቤ እየላከላቸው ነው? እስኪ መልስ። ለክርስቶስ ኢየሱስ ሲሉ ከእሱ ጋር አብረውት ለተጋደሉ በሙሉ ሰላምታን እያቀረበ ነው ያለው ቅዱስ ጳውሎስ። ማነው ይሄን እየተናገረ ያለው? ቅዱስ ጳውሎስ እኮ። ስለዚህ የጳውሎስ ትምህርት ነው ማለት ነው መጽሐፍ ቅዱስ እንጂ ከአምላክ ዘንድ የመጣ እኮ። በኢየሱስ ክርስቶስ በኩል የጳውሎስ ያስተማራቸው መልእክት ለእሱ ሲል የተጋደሉት በሙሉ ለእነሱ ሰላምታ እንዲያቀርቡለት እየተናገረ ነው ያለው እዚህ ጋር። ስለዚህ ጳውሎስ ነው ይሄን ደብዳቤ እየጻፈ ያለው እንጂ ሰላም እንዲሉለት በዚህ በአገልግሎት አብረው ለሰሩ ሰዎች ለእንትና ሰላም በሉልኝ፣ ሌላ ቦታ ደግሞ ጃኬት ተራደራ ቀበለኝ፣ እዛ የረሳሁት ዕቃ አለኝ እያለ ሁሉ ይናገራል። ይሄን እየተናገረ ያለው አምላክ ነው ወይንስ ጳውሎስ ነው? ጳውሎስ ነው እየተናገረ ያለው አይደለ እኮ። ለክርስቶስ መጋደላቸውን ጳውሎስ እየተናገረ ነው ያለው። በጣም ጥሩ። ስለዚህ የአምላክ ቃል አይደለም የጳውሎስ ቃል ነው ማለት ነው። ለክርስቶስ መጋደላቸውን የጳውሎስ ቃል ያስባለው
እሻልነህ እኮ ለክርስቶስ ስለ ክርስቶስ ነው ቢጽፈው እልልልህ በቃ ችግር የለውም። ማን ነው ይሄን ግን ተናጋሪው? አምላክ ነው እየተናገረ ያለው? ሰላም በሉልኝ እንተናን እያለ ያለው እግዚአብሔር ነው ወይንስ ጳውሎስ ነው? በአገልግሎት ላይ አብረውኝ የሰሩ ሰዎች ከሆነ እያልክ ያለው እኮ ነብዩ መሐመድ የተናገረው የአላህ ቃል ሳይሆን ነብዩ ራሱ ነው የተናገረው እያልከን ያለው። እሱ እንወጣለን ትጠይቀኛለህ፣ ችግር የለውም። ይሄን ግን ጨርስ አንዴ። እዚህ ሰላም በሉልኝ እያለ እየተናገረ ያለው ማን ነው? ቅዱስ ጳውሎስ ነው። በጣም ጥሩ። ስለዚህ የጳውሎስ ትምህርት ነው መጽሐፍ ቅዱስ። በጣም ያሳዝናል። መጀመሪያ ግን ምን ነበር ያለን? ከአምላክ ዘንድ በክርስቶስ በኩል የመጣ የቅዱስ ጳውሎስ ትምህርት ነው። ለክርስቶስ ስለተጋደሉለት ሰላምታን አቅርቦ ማለቱ ምንድን ነው? የጳውሎስ ትምህርት ያስባለው ነው። ወንጌሉ ከክርስቶስ ነው። ጥያቄው ይሄን ተናጋሪው ማን ነው? ኢየሱስ ክርስቶስ ነው ወይንስ እግዚአብሔር ነው ወይንስ ጳውሎስ ነው? በጳውሎስ በኩል እግዚአብሔር እየተናገረበት ነው። ሰላምታ መሰጣት ለዛውም እኮ የተቀደሰ ሰላምታ ተሰጣጡ ተብሏል እኮ። በእነዚህ በአገልግሎቴ ላይ አብረው እየሰሩ ሰዎችን ሰላም በሉልኝ የሚለው እግዚአብሔር ነው። አብረው ሲያገለግሉት የነበሩ እግዚአብሔር እነማን ናቸው? እግዚአብሔርን እያገለገሉት ስለነበረ ጳውሎስ በእነሱ አማካኝነት ደስተኛ ስለሆነ ሰላምታን ስጡልኝ ብሎ ሰላምታን አሰጠ። ሰላምታ አቅርቡልኝ እያለ እየተናገረ ያለው ማን ነው? ጳውሎስ ነው አይደለ? ጳውሎስ ነው። ግን በክርስቶስ ኢየሱስ ስለተጋደሉለት ስለ ክርስቶስ የተጋደሉትን ነው እንደዛ እያላቸው ያለው እኮ። እሱን እኮ ተቀበልንህ። እሺ፣ በክርስቶስ በኩል አብረውት ስለተጋደሉ አብረውት ስለሰሩ እሱ ይሄን ደብዳቤ መጽሐፍ እየጻፈላቸው ነው። የሰላምታ ደብዳቤ ማለት ነው። እስከ መጨረሻው ብታየው ወደ 20 ምናምን ሰዎችን ከዛ በላይ ስማቸውን እየጠራ እንትናን ሰላም በሉልኝ፣ እንትናን ሰላም በሉልኝ። መጨረሻ ላይ እንደገና ጃኬቴን አደራ እዛ ረስቻለሁኝ አቀብሉኝ እያለ ይናገራል። እንዴት ነው ሰው ከአምላክ ዘንድ የመጣ ቃል ተብሎ ጃኬቴን አቀብሉ እያለ ይናገራል? ከአምላክ የመጣ ቃል ስለሆነ መሰለኝ እንግዲህ በክርስቶስ ድካሜን ሁሉ እንድትሸከሙ እያለ የድካሙን ኃይል የድካሙን ብርታት ሰጪ ክርስቶስ እንደሆነ እየተናገረ ያለው። እባክህን ሰላም በሉልኝ የሚለው ወይ እግዚአብሔር ነው ወይንስ ጳውሎስ ነው? እነዚህን አካል ሰላም በሉልኝ ሄዳችሁ በአገልግሎት ላይ አብረውኝ የሰሩ ሰዎችን የሚለው ማን ነው? እሱማ ቅዱስ ጳውሎስ ነው አልኩህ እኮ ለአምስተኛ ለስድስተኛ ጊዜ ጠየቅከኝ። በቃ ስለዚህ ጳውሎስ ነው ሰላም በሉልኝ ምናምን እያለ መጽሐፉ ላይ ሲጽፍ የነበረው። ለዚህ ነው አምላካችን አላህ ሱብሓነሁ ወተዓላ ከራሳቸው መጽሐፍን ጽፈው ከአምላክ ዘንድ ነው የመጣው ብለው ትውልድን ለሸወዱ ሰዎች ወየውላቸው እያለ አላህ ሱብሓነሁ ወተዓላ ተናግሯቸዋል። እሺ ጳውሎስ የሰይጣን መልእክተኛ እንዳለው ታውቃለህ አይደለ? ታውዶኩስ እንዳልታበይ የሰይጣን መልእክተኛ ይላላው ግን እንዴት እንዳለ ገብቷል እሱ አስረዳን። ችግር የለውም እንሰማለን። ስለዚህ በመገለጥ ታላቅነት እንዳልታበይ ስጋዬን መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ሰጠኝ። ይህ ማለት በክርስቶስ ከሌለኝ ክርስቶስ በእኔ ውስጥ ከሌለ ደካማ መሆኔ ልንገራችሁ ሲለን ነው እንጂ ሰይጣን የተባለ መልእክተኛ እንደ ዕቃ ተቀባይ የሚላከው መልእክተኛ እንዳይመስል። በስጋዬ ክርስቶስ ከሌለብኝ ደካማ ነኝ እና ደካማ መሆኔን ደግሞ ያሳውቀኝ ዘንድ ክርስቶስ ከሌለ በእኔ ውስጥ ደካማ መሆኔን ያሳውቀኝ ዘንድ የሚጎስመኝ ወይም ትንሽ ወጋ የሚያደርገኝን ሰይጣንን ሰጠኝ ነው እያለ ያለው እኮ። ስለዚህ የሰይጣን መልእክተኛ ይላል ቃል በቃል። መልእክተኛው ማን ነው? ለጳውሎስ የተሰጠው ሰይጣን ነው አይደል? ምን የሚያደርገው መልእክተኛ ነው የተሰጠው? ወደ እሱ እንመጣለን። የተሰጠው መልእክተኛ ማለት ነው ማለት ነው። ታውሮኮስ መልእክተኛማ ተላኪ ማለት ነው። ከማን ዘንድ ነው ይሄ የተላከለት? ያ ሰላም ለጳውሎስ የተላከለት የሰይጣን መልእክተኛ ከማን ዘንድ ነው? ከእግዚአብሔር ዘንድ። ምን የሚያደርገው ነው ግን? ስለዚህ እግዚአብሔር ሰይጣንን ይልካል ማለት ነው በእነ ጳውሎስ ላይ። በጣም ያሳዝናል። ከእግዚአብሔር በስጋ ወራት ደካማ መሆኑን ሲገልጽ እኮ ነው። ክርስቶስ የሌለበት ስጋዬ ምን ያክል ደካማ መሆኑን ላሳያችሁ ሲል ነው የሚጎስመኝን። እሱን አንተ አልክ አለ ቃሉ ሲናገር። ከራስማ ጨምርተው እንጂ እግዚአብሔር ሰይጣንን በእነማን ላይ? በእነ ጳውሎስ ላይ ሰይጣንን ልኮባቸዋል። የሚገርመው ግን በጳውሎስ ላይ ብቻ አይደለም። ኢየሱስ ክርስቶስ በዲያብሎስ እንደተፈተነ ታውቃለህ አይደለ? ታውዴኮስ በስጋው ወራት የሚለው የቱ ጋር ነው? በስጋው ወራት በምድር እያለ ነው። አንተ አልክ አሁንም አይልም ይላል እኮ እና ማስረጃ ያሳዩ። እሺ አውጣለት በሰይጣን እንደተፈተነ እዚያ ላይ በስጋው ወራት ነው የሚለውን ሊያሳዩን ነው። ወላሂ ለምን ተዋሻላችሁ? መጽሐፋቸው ላይ አውጣለት አንድ ጊዜ ሉቃስ ወንጌል ምዕራፍ 4 ከቁጥር 1 አውጣለት። አነስ
ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ አወጣለት። በስጋ ወራት ነው ይላሉ። እስክታወጣ ድረስ አንዴ ሁሱ ሰማለሁ ይሰማል። አንዴ ላስቸገራችሁ 1800 ሰዎች አካውንቴ ሻዶ ባን ስር ነው ያለው። ቪዲዮ እየታየ አይደለም። ሰሞኑን ክርስቲያኖች አንድ ቪዲዮ ቆርጦ እያሰራጩ ስለሆነ ለዛ ቪዲዮ መልስ ሰጥተናል። ሁላችሁም ገብታችሁ ኮፒ ሊንክ አድርጉልኝ። 1800 ሰዎች ሙስሊሞች ሄዳችሁ በእኔ አካውንት ውስጥ ገብታችሁ የመጨረሻውን ቪዲዮ ምን ታረጋላችሁ? ኮፒ ሊንክ ታረጋላችሁ። ከሁሉም ደግሞ ሪፖስት ታረጋላችሁ። እሺ የእነሱ ቪዲዮ በደንብ ስለታየ እሱም ደግሞ መሰራጨት አለበት። ስለዚህ ሁላችሁም ገብታችሁ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። እሺ ቀጥሉ። ሉቃስ ወንጌልን ክፈትለት አናስ። ሉቃስ ወንጌል ይቅርታ አንዴ ስለምቸኩል ነው። በመሀል አንድ ጥያቄ ልጠይቅ። እሱ እሺ ጠይቂ። ቁርአን ፍጹም ነው ብለህ ታስባለህ? ፍጹም ነው ትላለህ? አይ መልስልኝና እዚሁ ላይ ሌላ ጥያቄ ልጨምርልህ። ጨርሽና ከዚያ መልስልሻለሁ። አብሽሪ ጊዜ ሰጥቼሻለሁ። ማለት ፍጹም ነው ካልከኝ በአራት ሰዎች መካከል እንደተጻፈ ማለት አራት ስልክ አላህን ጨምሬ ነው አራት ያረኩት። አላህ ላከ ለጅብሪል፣ ጅብሪል ለመሐመድ ነገረው፣ መሐመድ ደግሞ ለሌላ ሰው ነገረው፣ ሌላ ሰው ነው የጻፈው አይደለም? በእነዚህ አራት ሰዎች መካከል ተጽፎ እንዴ ስህተት አልባ ነው ወይ ትላለህ? የተጨመረ የተቀነሰ ነገር ይኖራል ብለህ ታስባለህ ወይስ ፍጹም ነው ብለህ ታስባለህ? የተነገረው ቃል በትክክል ወደ ጸሐፊው ወርዳል ብለህ ታስባለህ? እንዴት? መለኮታዊ ራእይ የሚመጣው ከአምላክ ዘንድ ነው። አመጣጡ ነው እኮ ይኸውልህ፣ ነብይ አሁን መሐመድ ነብይ ነው። ሜቢ እሱ ላይ ሳሳት ይችላል። ማነው ገብርኤል ጅብሪል ይቅርታ የኔ አዳምጥ። እሺ መለኮታዊ ራእይ የሚመጣው ከአምላክ ዘንድ እንደሆነ ታውቂያለሽ አይደለ? የኔ የትሽናሹ መለኮታዊ ራእይ ከአምላክ ዘንድ ይመጣል። አዎ መሐመድ ራሱ ነብይ አይደለም? ለምንድን ነው አላህ ቀጥታ ለመሐመድ ያልነገረው? ለነዚህ ማለት ለመሐመድ ነግሮት መሐመድ ራሱ ለምን ለሌላ ሰው አስተላለፈ? እሺ ማለት አሁን እሺ ጅብሪል ትክክለኛ መልአክ ማለት ትክክለኛ መልአክ እንደሆነ እንዴት ነው የምናውቀው? አሁን እዚህ ጋር በጣም ግራ ያጋባል። ገባ ጥያቄው ቀየርሽው እኮ ጅብሪል ትክክለኛ መልአክ እንደሆነ እንዴት እናውቃለን? አናውቅም። ከሱ በፊት ስለ ቁርአን አመጣጥ ጠይቀሽ ነበር አይደለ? እሱን ጨርሽ። አዎ ማለት አንድ ላይ መልስልኝ። እነዚህን ማያይዘህ መልሻለሁ። አዳምጪሽ። ለምንድን ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ በቀጥታ ላይ ያላናገራቸው ለሚለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አናግሯቸዋል። አንደኛ እሱ ነው። ሁለተኛ መለኮታዊ ራእይ በመልአኩ ገብርኤል እንደሚመጣ ታውቃላችሁ። ቢያንስ የመጽሐፍ ሰዎች ናቸው። መጽሐፍ የሌለው ሰው ይሄንን ቢጠይቅ ችግር የለውም። መጽሐፉ ላይ ስለሌለ መጽሐፍም ስለሌለ መጽሐፋችሁ ላይ አለ። ከአምላክ ዘንድ ወደ ነቢያት ቅዱስ ገብርኤል እንደሚመጣ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ይመጣ ነበር። እንዴ ገብርኤል ጅብሪል ነው ብለን እናምንማ። አውሱዬ አትቀላቅላ ማለት አሁንኛ ገብርኤል ይለያሉ። ውሱን ማን ነው ጅብሪልን ትክክለኛ ነው ብለን እናምንም ማለት ለዛ እኮ ነው ይሄ ጅብሪል የሚባለው አካል ገብርኤል አይደለም ብዬ ነው እኔ የማስበው። እሱ ከሆነ እስኪ ገብርኤል ማን ነው ጅብሪል ምንድን ነው? መቼም አንድ አይነት እንዳልሆኑ ያመንሽው ስለነሱ ሁለቱም ማንነት ስላወቅሽ ነው። ገብርኤል ማን ነው ጅብሪል ማን ነው? እስኪ ንገሪኝ። ለማ በእኛ መልአክ ነው። ጅብሪል ግን ያው በቃ መልእክተኛ መልአክ ነው ገብርኤል። በጣም ጥሩ ለጌታ የሚታዘዝ መልአክ ማለት ነው። ጅብሪልስ ምንድን ነው ተብሎ ተገልጿል? እንደ እኔ ጅብሪልና ምን እንደሆነ አላውቅም። ምክንያቱም ይለያሉ የምትይው ትልቅ ሰው አይደላችሁ? ቢያንስ ቆም ብላችሁ አስቡ እንጂ ለምትናገሩ ንግግር። አንድ ሰው ይያካል ይለያያል ሲል ጊዜ ስለ ሁለቱም ያወቀ መሆን አለበት። ታውቂያለሽ ወይ ስልሽ አላውቀውም ጅብሪልን አልሽ። ገብርኤልስ ምንድን ነው ስልሽ መልአክ ነው መልእክተኛ ነው አልሽ። ጅብሪልን እኔ መልአክም መልእክተኛም እንደሆነ ቃል በቃል ላሳይሽ። ቃል በቃል ራሱ ገብርኤል የተናገረበትን እኔ ገብርኤል ነኝ፣ እኔ ወደ አንተ ወደ ሙሐመድ የተላኩልህ መልእክተኛ ነኝ። ያ ሙሐመድ ኢነከ ለረሱሉላሂ ሐቃ፣ ሙሐመድ ሆይ አነ ጅብሪል እኔ ገብርኤል ነኝ ይላቸዋል። ቃል በቃል ስሙ። ወአንተ ረሱሉላሂ ሐቃ፣ አንተ ደግሞ በእውነት የተመረክ የአምላክ መልእክተኛ ነህ ይላቸዋል። አላህ ቃል በቃል መልአኩ ገብርኤልን መልእክተኛ እያለ ይጠራዋል። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ፣ እኔ ከመላእክቶች መልእክተኛን መርጫለሁ ይላል። የተመረጠው መልአክ ማን ነው? መልአኩ ገብርኤል። ቦታቸው አለ አይደለ? ተላኪ መልአክ እንደሆነ አላህ ሱብሓነሁ ወተዓላ ቃል በቃል የሚልከው መልአክ እንደሆነ ይገልጸዋል።
ለማርያም በላከው ጊዜ መርየም ዓለይሃ ሰላም ፈአርሰልና ብሎ ገለጸው። ላኩት እያለ መልእክተኛ መሆኑን ይገልጻል። ስለዚህ ጅብሪል ዓለይሂ ሰላም የአምላክ መልእክተኛ መልአክ እንደሆነ ቃል በቃል ተቀምጧል። ምንድነው ሌላ እኮ ለምንድን ነው ታዲያ አላህ ለገብርኤል መንገር ያስፈለገው? ቀጥታ ለመሐመድ አይነግርም? ቀጥታ ደግሞ መሐመድ አይጽፍም ነበረ? እሺ በቃ ለመድስልሽ አዳምጪ። ለገብርኤል ማለት እያንዳንዱን አሁን ገባ ሊሳሳቱ ይችላሉ። እያንዳንዱን ወርድ ተናግረው እያንዳንዱን መልእክት ተናግረው አስበዋል። ቁርአን ምን ያህል ትልቅ መጽሐፍ እንደሆነ ሁላችንም እናውቃለን አይደለ? ይሄን ሁሉ መልእክት ቃል በቃል እንዴት ነው ሲነግርስ የነበረው? እየተመላለሰ ነው? በአንዴ ነው ወይስ እንዴት ነው? እሺ አሁን ላስረዳሽ። ግራ ያጋባል በጣም። በቃ ላስረዳሽ። በቃ አዳምጪ። ጠይቀሽ መልሱን እስካላገኛቸው ድረስ እስካልሰማቸው ድረስ ግራ ያጋባል። ምናልባትም የነገራቸው ነገር ካለ ያም ግራ ያጋባል። መልሱን ደግሞ ከባለቤቶቹ አዳምጪ። ለመሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ የሚመጣላቸው በስንት መንገድ ነው? በ5 መንገድ ይመጣላቸዋል በጥቂት። አንደኛ የመጀመሪያው ጥያቄዋ መልስ ነው። እሱ ምንድነው? ለምንድን ነው አምላክ በቀጥታ ሙሐመድን ያላናገረው ሰለላሁ ዐለይሂ ወሰለም የሚል ነው። አናግሯቸዋል። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድ ሆይ እያለ አናግሯቸዋል። እንደሱ አይደለም። መጽሐፉን ለምንድን ነው ለሳቸው አልነገረው ነው ያልኩት። እባክሽ አዳምጪ፣ ቀስ በይ። ለምንድን ነው ለራሱ መጀመሪያ ያላናገረው እያልሽ አልነበር እንዴ? ልጨርስልሽ እኮ መጽሐፉን የመጽሐፉን መልእክት ለምን ለሳቸው አልነግሮት እሳቸው ደግሞ ለምን አልጻፉ? በስንት መንገድ ነው ከአምላክ ዘንድ መለኮታዊ ራእይ የሚመጣው ለነብያት? ታውቂያለሽ? እሱም ያኔ ይሰማሻል? ቤትሽን አንሺው። ከአምላክ ዘንድ ለነብያት መለኮታዊ ራእይ ለምሳሌ በእኛ መጽሐፍ ቅዱስ ሲጻፍ ቀጥታ አምላክ ይገለጽና በመንፈስ ቅዱስ ለጸሐፊው ነው መልእክቱ የሚነገረው። ጸሐፊው ይጽፋል። ከአምላክ ጋር ሁለት አካላት ብቻ ናቸው። ገባ እንጂ እንደዚህ በቅብብሎሽ አይደለም የተጻፈ። በቅብብሎሽ የሚጻፍ ነገር ደግሞ ሕጸጽ ሊኖርበት ይችላል፣ ስህተት ሊኖርበት ይችላል። ምንም ቅብብሎሽ የለም። ሁለቱ አካላት በቀጥታ ተገናኝተው ነው የተጻፈው መጽሐፍ ቅዱስ። ረጋያልሽ ከአምላክ ዘንድ በቀጥታ አምላክና ነብያት በቀጥታ ተገናኝተው እንደጻፉ መጽሐፉን ማስረጃሽ ምንድን ነው? ክፈች እስኪ አሳይ። ማስረጃማ ምን ግልጽ እኮ ነው። ምንም ማስረጃ አስፈልጎም። በቃ ግልጽ ነው እኮ። ተረጋጊ እንጂ ግልጽ የሆነ ነገር ምንም ማስረጃ አስፈልጎም። በምን ቋንቋ ነው ብንግባባው? በእውቀት ቋንቋ እንግባባ። ያው ማስረጃ ያስፈልገውም ግልጽ ነው እያለች ነው ሴትያ። አዎ ማለት በቅብብሎሽ አይደለም የተጻፈው። ማስረጃሽ እሺ በቅብብሎሽ እንዳልተጻፈ ምንድን ነው? ወንድም አለም እንዴት ልንገርክ? አይሄርም። አሁን የጠየቅኩህን ብቻ መልስልኝ። እኔ ለመጠየቅ አልገባውም በእውነት። በቅብብሎሽ እንደተጻፈ ማስረጃ እንስጣት። ብዙ መጽሐፍ ቅዱስ አሳየሽ አንዴ ያሳይሽ። በቅብብሎሽ እንደተጻፈ ትልቁ ላይ ሁን አነስ 4 ሰዎች ናቸው ያሉት፣ እንደው 5 ናቸው። 2 አይደል ያለችው? 5 ነው 6 ቅብብሎሽ እናሳያት። አነስን ትልቁ ላይ አድርጉት አድሚኖች። ዮሐንስ ራእይ 1:1 ተመልከቱ በደንብ አዳምጪ። የዮሐንስ ራእይ ሲጻፍ ቅብብሎሹ 4 ነው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ አንድ ክርስቶስ በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ከዛ ዮሐንስ ጻፈው። እግዚአብሔር ለማን? ለኢየሱስ። ኢየሱስ ለማን? ለመልአክ። መልአኩ ለማን? ለዮሐንስ። እናት ሌላ ነገር ይዘናበታችሁ ሰዎችን አታደናቁሩ እንዴ። 4 ናቸው። 4 5 ናቸው እዚህ ጋር መጽሐፍ የተጻፈ እኮ ነው። አሁን ስለ መጽሐፍ እኮ ነው እያወራን ያለ ነው። እዚህ ጋር ስንት ተከለች አሉ? የኔ ሜትር አንድ ሜትር ነው ሆነ ያልኩ እኮ እንደማለት የተበላሽ ይሄ አንዳንድ መልእክት ላይ ለተለያየ ነገር የተነገረውን ንግግር ቁንጽል እያረጋችሁ ሌላ ነገር እየፈጠራችሁ ሰዎችን ማደናቆር አግባብ አይደለም። ወሬውን ተይውና ወደ መልሱ ሂጂ። ይሄ ቃል በማን ከማን መጥቶ ወደ ማን ብሎ ነው የተጻፈው? አንብቢውና መጽሐፍን ቢያንስ ንገሪኝ እስኪ። ነገርኩ እኮ እንደማለም እኔ የምናገረው ንግግር በቃ አንብቢውና ንገሪኝ እስኪ በምን መልኩ ይሄ መጽሐፍ እንደተጻፈ። ዮሐንስ ራእይ ዮሐንስ እስኪ ይንገረን እስኪ። አንብቢው ምን ይላል? ቶሎ በል ገና እየሰሩ በእንጂ ቶሎ
በይ በቃ አሁን እኔ እኮ ያንተ ምላሽ ነው የፈለኩት። ለምንድን ነው እኔን ጥያቄ የምጠይቀኝ? እሱ ያንተ ቁርአን መመለስ አትችልም። ግዴታ የሆነ ነገር ስትጠይቁ ሮጣችሁ መጽሐፍ ቅዱስም እኮ እንደዚህ ነው የኛ። እሺ እንደዛ ከሆነ እናንተም እንደዛ መሆን አለበት። ያልገባኝ ነገር አላለምኛ ተራሩጣችሁ መጽሐፍ ቅዱስም እኮ እንደዚህ ነው ለምንድን ነው የምትሉት? መጽሐፍሽ ላይ ተራሩጥና የራስን እኔ ጠየቅኩህን መልስ። ተራሩጠ መጽሐፍ ቅዱስም እኮ እንደዚህ ነው አትበል። ለምንድን ነው እንትን የምትለው? ወላሂ የቀደመው ልጅ ልክ እንደዚህ ሆኖ ነው የወጣው። መጨረሻ ላይ እምነታቸው ትክክል እንደሆነ በእምነታቸው እምነታችንን ለመመዘን ይሞክሩና ስህተት እንደሆነ ሲረዱ ጊዜ እኛ እኮ ልንጠይቅ ነው የመጣ ነው ራሳቸው እንጀራቸው አትመልሱም እንደወደሚል ይሄዳሉ። እንደዚህ የሚለው ማን ነው ከተባለ ሊጠይቅ የመጣ ሰው ነው። የዛን ያዳምጣል፣ ሰውዬ ይመለስለታል። ከዛ አይ ያልገባኝም ማስረጃ ይሄ ትክክል አይደለም ብሎ መሟገት ይችላል። ወጣች አይደለ? ነገር ግን እምነታችሁ ትክክል እንደሆነ ልታስረዱ ከመጣችሁ ጀመረች ራሷ። የቀደሙም ልጅ እምነቱ ትክክል እንደሆነ ለማስረዳት ሞከረ። አያችሁት አይደለ? ጭራሽ እስላምን በእነሱ እምነት ሊመዝኑ ፈለጉ። የሚመዝን አካል የመጀመሪያ መመዘኛ እንዴት ነው ተብሎ ይታያል። ሲታይ ጊዜ መመዘኛቸው ውድቅ ሆኖ ይገኛል። ወይም እነሱ ያስቀምጡት ሚዛን ለእስላም የሚያስቀምጡት ሚዛን ከእነርሱ ዘንድ ሲወሰድ የለም። ይህን ደግሞ ደስ የሚለው ልጅ ይመሰክራል። ካላበራቸው ደስ እንዴት ናት? ጸጋና ሰላም ይብዛልህ። ደስ እንዴት ነህ? ሰላም ነው? አቤት ሰላም ነህ? እንዴት ነህ? ሁሱ አለን። በጌታ ነህ እንዴ? ሁሱ ደህና ውለህ? አለን። ሰላም ነው? በጌታ ነኝ። እንዴት ነህ አንተ? በአላህ ደህና ነህ? አለን አለን። ስንት አምላክ ነው ያለው በክርስትና? ይሰማል? ሁሱ ስንት አምላክ ነው ያለው በክርስትና? ደስ በክርስትና አንድም ሶስትም። ስንት አምላክ ነው ያለው ነው ያልኩት? አንድም ሶስትም ናቸው። አንድም ሶስትም ነው እግዚአብሔር። አንድ አምላክ ሶስትም እግዚአብሔር አንድም ሶስትም ተብሎ ነው የሚመለከው። ሶስት አካሎች አሉ ወይ? ሶስት አካሎች አሉ ለምሳሌ አይደለ? ሶስት አካላት አሉ። ልክ ነው። ስለዚህ ሶስቱም አምላክ ናቸው አይደሉም? ግልጽ ነው አይደል? እሱ ሶስቱም አምላክ ናቸው አይደሉም? ደሱ ሶስቱም አምላክ ናቸው። የጌታ ሰው ቅድም አምላክ ነው ነበር ያልከው፣ አሁን ደግሞ አምላክ ናቸው አልክ። ሶስቱም አምላክ ናቸው። ሶስቱንም ታመልካቸዋለህ? ሶስቱም አምላክ ናቸው ስንል ሶስት አምላክ አይባልም። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት ብለህ ነገር ግን ሶስት አይደሉም። ሶስትም ናቸው ሶስትም አይደሉም አይደለ? አሁን እኔ ከመጽሐፉ ቃሉን በትክክል ተቀበል። ሶስቱም አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን ስንት አምላክ ናቸው ታዲያ? አንድ አምላክ ይባላል። ማን ነው አንድ አምላክ? አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር አንልም፣ አንድ እግዚአብሔር እንላለን። ወልድ መንፈስ ቅዱስ ማን ነው? ወልድ ለአብ ፍጹም አካል አለው። ለወልድ ወልድ እግዚአብሔር ይላል መጽሐፍ ቅዱስ ላይ። ወልድ እግዚአብሔር ይላል። ወልድ ማለት በግዕዝኛ ስለሆነ እሱንማ ማቴዎስ 28 ላይ ማንበብ ይቻላል እኮ። ማቴዎስ 28 ወልድ እግዚአብሔር የሚል ቃል። ወልድ ማለት ልጅ ማለት ነው። ልጅ ማለት የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ ማለት ራሱ እግዚአብሔር ማለት ነው። እንደው ስለምከታተልህ ቃሉን እኮ በትክክል ታውቀዋለህ እኮ። ቆይ አንዴ ታውቀዋለህ? አይ ስለምታውቀው ነው። እኔ ስለምከታተልህ ሁሱ ወሬው ላይ ትኩረት አድርግ። እኔን ተወኝ። ወልድ እግዚአብሔር የሚል ቃል አለ የለም መጽሐፍ ቅዱስ ላይ? ወልድ የእግዚአብሔር ቃል ነው። አዎ ወልድ እግዚአብሔር የሚል አለ ወይ መጽሐፉ ላይ? ወልድ ማለት እኮ ቃሉ ነው ሁሱ። በገብርኤል 50 ወልድ ማለት ቃሉ ነው የሚለውን ከየት ነው ያገኘው? ዮሐንስ ወንጌል ምዕራፍ 1 ቃል በመጀመሪያ ነበረ ይላል። ቃልም በእግዚአብሔር ዘንድ አልተጠየቅም። እሱን ወልድ እግዚአብሔር የሚል
ወልድ ማለት ቃል ነው ያለው። እንደዛ የሚል ቃል የለም መጽሐፍ ቅዱስ ላይ። ማን ላይ? ዮሐንስ አንድ ላይ ያለ ዮሐንስ ላይ ዮሐንስ አንድ ላይ እሺ፣ ሄደሽ ዮሐንስ አንድ ምን ይላል? የሚያነባሉ አይደለ? ምን ይላልሽ? ዮሐንስ አንድ ላይ የሚያነባውን ልጅ አውጣና አንብብ በለው። እየተማማርን ነው አይደለ? እኔ ልንገርህ፣ በቃ ላንብብልህ። በመጀመሪያው ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበር ይላል። ይህም በእግዚአብሔር ዘንድ ነበር። ቃልም ስጋ ነው። እሺ፣ በመጀመሪያው ቃል ነበር ይላል። በመጀመሪያው ማለት ለፍጡር የሚሰጥ ቃል ነው ወይንስ ለፈጣሪም የመጀመሪያ ይባላል? መጀመሪያ የሚለው በመጀመሪያ ቃል ነበረ ሲል በመጀመሪያ ቃል ነበር ይላል። በመጀመሪያ የሚለው አገላለጽ ለፍጡር ነው የሚሆነው ወይንስ ለፈጣሪ? ፈጣሪ ነው። ለፈጣሪ ሰማይና ምድር ፈጣሪ ናቸው ማለት ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። በመጀመሪያ ተፈጥሯል። ሰራ አላህ ይባርክ። ቃል ራሱ ቃሉ ራሱ ወልድ የምንለው ኢየሱስ ነው። ኢየሱስ ፈጣሪ ነው ነው። በቃ የለም ኢየሱስ ፈጣሪ ነው የሚለው ቃል የቱ ጋር ያለ? አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። በመለኮት ደግሞ ኢየሱስ ፈጣሪ ነው የሚል ቃል አስተፈው የቱ ጋር ያለ? ቃሌ ቀደም እሺ፣ ኢየሱስ ፈጣሪ እዚሁ ላይ ራሱ ዮሐንስ ወንጌል ላይ ታገኘዋለህ። አለፈ ወዴትም አንሄድ። ኢየሱስ ፈጣሪ ነው የሚል ቃሉን እንድታነብ እባክህ። ኢየሱስ ፈጣሪ ነው የሚለውን ቃል የቱ ጋር የሚገኘው? በቃ ከዚህ አታልፍ። ይሄውልህ ኢየሱስ እግዚአብሔር መሆኑን ታምናለህ አታምንም? በመጀመሪያ ሁሱ ወደሱ እንመጣለን። ኢየሱስ ፈጣሪ ነው የሚል ቃል ነው አሁን የፈለግነው። ግን አለ ከሆነውም ሁሉ አንዳች ያለ እርሱ የሆነ የለም ይላል። ኮራን ወልማ ፈጣሪ ነው የሚል ቃል አለ የለም? መጽሐፍ ቅዱስ የተነገረ እኮ ስለ ኢየሱስ ክርስቶስ ብቻ ነው፣ ስለ ሌላ የተነገረ ኢየሱስ ፈጣሪ ነው የሚል ቃል አለ የለም? ወዴት ማትሄድ? በቃ ስለ ኢየሱስ የሚናገረው አምላክም ነው፣ ዘላለማዊ አምላክ ነው። ኢየሱስ ክርስቶስ ፈጣሪ ነው የሚል ቃል አለ የለም መጽሐፍ ቅዱስ ላይ? ከዚያ ታርፍ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንዲያነብ አድርግልኝ። ወይ ኢየሱስ ፈጣሪ ነው የሚል ቃል አለ የለም? እባክህ ያው እዛ ላይ ኢየሱስ የሚል ቃል የለም አለ እያልኩ እኮ ነው። ኦኬ፣ ኢየሱስ ፈጣሪ ነው የሚል ቃል በቃል ልታሳየን ነው መጽሐፍ ቅዱስ ላይ? አሳይሃለሁ። በቃ አሁን ምዕራፍና ቁጥር ንገረን፣ የቱ ጋር እናውጣ ኢየሱስ ፈጣሪ ነው የሚለውን ቃል? የተወለደው ሕፃን እኮ ኢየሱስ ነው። ሕፃኑ ኢየሱስ ነው። ማቴዎስ ወንጌል ምዕራፍ 2 አንብብ። እሺ፣ ማቴዎስ ወንጌል ምዕራፍ 2 ቁጥር ስንት ላይ ኢየሱስ ፈጣሪ ነው የሚለው ቃል የቱ ጋር ነው ያለው? ማቴዎስ 2:1 አንብብ። ማቴዎስ 2:1 ላይ ምን ይላል? አነስ ዝም ብለህ እስኪ ንገረን። ኢየሱስ ፈጣሪ ነው ይላል? ጠይቃለህ እንጂ ሁሱ አይነበብም። በስነ ስርዓት በቃሉ ላይ ተጣጥሞ አይነበብም። ያንዱንም መጀመር መሄድ ብቻ ነው ያንተ ስራ። በል አንዴ ማቴዎስ 2:1 ላይ ክፈትልህ። 2:1 ላይ ያልከው ማቴዎስ 2:1 ይነበብ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ፈጣሪ ነው የሚል ቃል ካለ እስኪ ያሳየን። ቃሉን እያነበብን እኮ ነው የምንግባባ እንጂ አሁን በእኔ ቃል አይደለም። መጽሐፉን ኢየሱስ ፈጣሪ ነው የሚል አለ? ሂድ ይነበብ። መቼ ተነበበ? ኢየሱስ ፈጣሪ ነው የሚል ቃል ካለ ማለት የለም እንደዛ የሚል። ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። የቱ ጋር ነው ፈጣሪ ነው የሚለው? የተወለደው የአይሁድ ንጉሥ አለ አይደለ? ኢየሱስ ፈጣሪ ነው የሚለው የቱ ጋር ነው? ለምን ተዋሻለህ? መጽሐፍህ ነው የትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሂድ። የተወለደ መሆኑን እዚህ ጋር ጨርስ። መጀመሪያ እዚህ ጋር ኢየሱስ ፈጣሪ ነው የሚል የለም አይደለ? ዋሽተሃል መጽሐፍህ ላይ አይደለ? እሺ ካልዋሸህ እዚህ ጋር ኢየሱስ ፈጣሪ ነው የሚል አለ? የተወለደው የአይሁድ ንጉሥ ይላል አይደለ? ኮከቡን በምስራቅ ፈጣሪ ነው የሚል ቃል አለ ወይ? ረበ ፈጣሪ እሱ እየተግባባ ነው። አንተ አለ ወይ? ኢየሱስ ማለት ምንድን ነው? በመጀመሪያ ስለ ኢየሱስ ማወቅ አለብህ። ፈጣሪ መሆኑን ለማወቅ ፈጣሪ ነው የሚል ቃል አለ ወይ? ወዴት ማትሄድ? እኔ ለእንደ ለሰው አይደለሁም። ይሄን እንዲህ ማለት ምን ማለት ነው ብለህ ጠምዘህ ልትሄድ አይቻልም።
ኢየሱስ ፈጣሪ ነው የሚለው አንተ ነህ መጣመዝ የጌታ ኢሳይያስ አትዋሽ ብለህ ፊት ኢየሱስ ፈጣሪ ነው የሚል ቃል አለ። አሁን ቃል ላይ ኢየሱስ ፈጣሪ እዚህ ላይ ታነባለህ፣ መወለዱን ታምናለህ። ትንቢተ ኢሳይያስ ቃል አለ ወይ? አያቸዋቸው ወላሂ ላዝም እንዳለ በዚህ ነው በቃ ሃይማኖታቸውን የገነቡት በውሸት ማለት ነው። ከላይ ያለሽው ልጅ አንድ ሚዩት ሽናሽ ሚዩት አድርጋ አዳምጥ። ዝም ተባርክ ሰታ አድርጋ ምንም ነገር ያዋሻሉ መጽሐፉ ላይ። እምነት በዚህ አይገነባም። እሺ ከላይ ያለሽው ልጅ ሰላም ሰላም ነው ይሰማል? አዎ ይሰማኛል። እሺ የእናንተ ጥያቄ ግራ ገብቶብኝና እስኪ ጠይቀኝ። ምን አጣክ? እኛ ያጣለው ኢየሱስ ክርስቶስ ፈጣሪ ነው የሚል ቃል አለ ይላሉ። ነገር ግን ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም በፍጹም። ምንም ኢየሱስ ፈጣሪ ነው የሚል ይላል። ሳይጨርስ ወደስታው እና እንዴት ነው? እሺ ኢየሱስ ኦኬ ያወራክ ነው ወንድሜ ላይ ቀጥል። የኔን ሀሳብ ሳታስጨርስ ነው ወደ እሱ ያልከው? ምን ሀሳብ አለህ? በኋላ እየዋሸህ መጽሐፍ ላይ በእውነት እንደ አንተ ምንድን ነው የታደርግን? አዳምጥ። የትም እንዳትሄድ አልፈቀድኩልህም። ገዝታ የሆነ እዚሁ ታባርግ። እሺ ምን ታደርገህ እንዳይረብሻል። እሺ ታውን አንድ ቢሊዮን አስገባው በደንብ አድርገህ ታባርግ። እሺ አለሽ? አዎ አለው። ጠይቀኝ። እሺ ኢየሱስ ፈጣሪ ነው የሚል ቃል አለ ወይም ኢየሱስ ክርስቶስ በቃ አምልኩኝ ያለበትን ቦታ ታመልኩታላችሁ አይደል? ኢየሱስን እሺ ተባረክ። ኢየሱስ ክርስቶስ እግዚአብሔር ስለኛ ስለ ኃጢአታችን ስለ በደላችን ኢየሱስ ክርስቶስ እግዚአብሔር እሱ እግዚአብሔር ሆኖ መንፈስ እንደሆነ ታምናለህ አታምንም? ይሄ ነው መልሱ እኮ መጀመሪያ ካመንኩ በኋላ ቃል ጥቅሶች አነባለሁ እሰጣለሁ። ችግር የለም። እግዚአብሔር ለኃጢአታችን የራሱ ልጁን አሳልፎ አንድያ ልጅ ለኛ እንደ ላከ ታምናለህ አታምንም? እባካችሁ ማስተዋል እባካችሁ ወላሂ ወላሂ ይቅርታ ለሰው የምስቀው ወላሂ አሽራኛው አሁን የጥያቄ ጠየቅኳት መልስ መሆኑ ነው ይሄ ወይስ ምንድነው? አልገባኝም እኮ ገራችን እኮ እሰጥሃለሁ እኮ ጥያቄዎቹን እሰጥሃለሁ። ኢየሱስ ክርስቶስ አሁን ስለ ስቅለት እናወራለን በቀጣይ ርዕስ ይዘር። እሺ ኢየሱስ ክርስቶስ ለምን ዓላማ መጣ የሚለው እናወራለን። ነገር ግን ኢየሱስ ክርስቶስ አምልኩኝ ያለበት ቦታ ወይንም ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ እንዲህ አይነት ካለ አሳየን እስኪ። ኢየሱስ ክርስቶስ ስለበደላችን እግዚአብሔር አብ ልጁን አሳልፎ እንደሰጣ ልጁ ደግሞ እንደ ሰው በስጋ ቢሆን ቢመጣ ከመንፈስ እንደመጣ አምነን ነው እኛ የምናመልከው። ኢየሱስ ክርስቶስ ከአብ አንለይም። ከአብ ልጁን ከለየን ወደ ሰማይ መግባት ለኛ እንደሌለ የእግዚአብሔር ቃል አጥብቆ ይናገራል። አንደኛ ዮሐንስ ምልክት ምዕራፍ ከ1 እስከ ወደ ታች ማንበብ ትችላለህ። ደግሞ ልስጥህ የዮሐንስ ወንጌል ምዕራፍ 14 ያለው ቃል ወደ ታች ማንበብ ትችላለህ። እሺ እንጂ ኢየሱስ አምልኩኝ አላለም ማለት ነው አይደል? እኛ አንለይም እኮ ቃሉ ለመለየት አልሰጠንም። እሺ ኢየሱስ ክርስቶስ አምልኩኝ አለ እሱ ይመለካል። ለምን አብ ኢየሱስ ክርስቶስ አሳልፎ ስለሰጣ ስለኛ ስለበደላችን እሱ ስለመጣ ክብሩ እሱ ስለጣለ እኛ እናመልካለን። ታዩ በቃ ስለየትኛው በደልሽ ነው ኢየሱስ ክርስቶስን አብ የሰጣችሁ? የትኛውን በደል ሰርተሽ ምን አጥፍተሽ? እኛ ሁላችን በደለኛ እንደሆነ እሸድና መጽሐፍ ቅዱስ ልንገርህ በደላችሁ ምን ያክል እንደሆነ ኢየሱስ ክርስቶስ የመጣ ደግሞ ኢየሱስ ክርስቶስ የመጣ ለኔ ብቻ አይደለም ላንተ ብቻ አይደለም። ኢየሱስ ክርስቶስ የመጣ ለሁላችን ነው፣ ለሁላችን ለኔ ብቻ ላንተ ብቻ ሳይሆን ኢየሱስ ክርስቶስ ክብሩን የጣለ ለሁላችን ነው። የወንጌል ሰው ነች። ስብከት ጀመረች እኮ በኋላ ለጥያቄው መልስ ልትመልስ ነው። እሺ ፔተር ከላይ አንዴ ከይደርታታ
ሰላም ነው አለ። እንዴት ነህ? አለ እግዚአብሔር ይመስገን። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ፒተር አምላክ ሳይሆን አባት ነው አለው። ያው አባት አምላክም አለው። ምን ትላለህ? መጽሐፍ ላይ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ አምላክም ብሏል። አይካድም። ስለዚህ አምላክ አለው ኢየሱስ አይደለ? አሁን ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ አንተ አታምንማ? እሱን የለም መጽሐፉ ላይ እንደሱ የሚል የለም። ፍጹም ሰው ፍጹም አምላክ ነው የሚል የለም። አምላክ ሆነ ሰው የሆነ ማለት ቃል ስጋ ሆነ ነው የሚለው መጽሐፍ ላይ። ስለዚህ ፍጹም አምላክ የሚል የለም። በመሀል ይፈቀዳል? አይፈቀድም። እባክህ ሰው ጀምሮ ከሆነ አታቋርጥ። ትልቅ ሰው አይደለ? በኋላ እናወራለን። ሮሜ 9:1 ላይ አምላክ እንደሆነ እንደተወለደ። እሺ እባክህ አትረብሽ። እባክህ። እሺ ኢየሱስ ክርስቶስ አምላክ እንዳለው አያውቅም ፒተር። ነገር ግን አምላክ እንዳለው ኢየሱስ ራሱ ተናግሯል አይደል? አምላክ አለው ኢየሱስ አይደል? ፒተር አስገባኝና መለስ። ኢየሱስ ክርስቶስ አምላክ አለው የለውም? መለስ። ችግር የለም። ያ ጊዜ ሰጥቻለሁ። 50 ደቂቃ ብቻ ተጠቀም፣ ሌሎችም ጊዜ እንዲኖራቸው ትለው። የት አለው? እኔ ኦኬ ይኸውልህ እየሰማ ነው። አዎ ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? ኢየሱስ ራሱ አምላክ ነው። ጥያቄው ኢየሱስ አምላክ ያለው የለውም ነው። አምላክ የለውም? አባት አለው ብያለሁ። አምላክ አባት አጎት አክስት እያልጠየኩም። አሁን አምላክ አለው የለውም? አምላክ ለአምላክ አምላክ ኖረ አምላክ አለ ያለው ወይ አምላክ ያለው እሱ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ አምላክ አለው የለውም? አምላክ የሚለው ማን ነው ባዩ? ኢየሱስ ነው አይደለ? እሱ ራሱ አምላክ ነው። አምላክ የሚለው ማንን ነው? ኢየሱስ ራሱን ነው? አባቱን ነው እኮ። ያን አባቱ ለእርሱ ምንድን ነው? ለኢየሱስ ክርስቶስ አምላክ ይለዋል። አምላኩ ነው አይደለ? ኢየሱስ ደግሞ የባህሪው ልጅ ነው። የባህሪ ልጅ የሚል የለም መጽሐፍ ቅዱስ ላይ። ከይቅርታ ጋር የባህሪ ልጅ እያሉ አስተምሯቸዋል። ይህ ሁሉ ቀሳውስቶቻቸው ጌትን ሳይቀር ይጠየቁበታል። የባህሪ ልጅ ነው ኢየሱስ ክርስቶስ የሚል መጽሐፍ ቅዱስ ላይ ከየት ነው ያገኘው? ልጅ እንዴት መሰለህ? አንተ አሁን ምናልባት ልትረዳ ላትረዳ ትችላለህ። እኛ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ምንለው። እንደሱ የሚል የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም መጽሐፍ ቅዱስ ላይ። እንዳለ የክርስትና አስተምህሮት መሰረቶች ወላ ማስረጃ ያለው መጽሐፍ ቅዱስ ላይ በአብ በወልድ በመንፈስ ቅዱስ ይላል አይደለ? እሱ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው ወይ? አንድ አምላክ ነው። አንድ አምላክ ስል እንዴት ነው አልከው አትለኝም? ለምሳሌ እንዴት አልክ በለው። ለምን አለሁኝ? እንዴት ጥቅሱን ነው እንጂ የምጠይቀው ነው። እና አሁን ማቴዎስ 20:18 ላይ ያለ እሱ በአብ በወልድ በመንፈስ ቅዱስ እያጠመቃቸው ደቀ መዛሙርቴ አድርጉ ነው አለው። አንድ አምላክ የሚለው ቃል አለ ወይ ነው? እሱን ለምን ትጨምራላችሁ? የለም እዛ ላይ እንደዛ ነው። እሺ መንፈስ ቅዱስም አምላክ ነው፣ ኢየሱስም አምላክ ነው። ኢየሱስ አምላክ የሚልበትን አሳይ ካልክ ደግሞ አሳያለሁ። ኢየሱስ ክርስቶስ አምላክ እንዲሆነ ማለት ነው። ሙሴ አምላክ ነው አይደለም? እንደ መጽሐፍ ቅዱስ ሙሴ ለማን ነው አምላክ የሆነ? ለምሳሌ ወፍም ይሁን እኛ ምን አገባን? አምላክ ነው አይደለም? እሱ ሙሴ ለምሳሌ አምላክ ነው አይደለም? ሙሴ አምላክ የሆነ ለማን ነው? እሱ ለምሳሌ አምላክ አደርጋለሁ ለእግዚአብሔር ነው አይደለ? ለማንም ይሁን አምላክ ነው አድርጎታል አላደርገውም? እግዚአብሔር ሙሴ አምላክ አይደለም። አምላክ የሆነ ለምሳሌ በዛ ጊዜ ለነበረው ወይም ለፋርዖን እግዚአብሔር ደግሞ ጎበዝ ልጅ። ስለዚህ ለአምላክ ተደርጓል። ሙሴ አሁን አምላክ ነው አይደለ? ሙሴ አምላክ አይደለም ይላል መጽሐፉ ላይ። ለምን ተዋሻለህ? መጽሐፉ ላይ የሚለውን እኔ ሳመጣ ትክክለዋለህ። ለምንድን ነው? ለምሳሌ አሁን ያው እኔ አሁን
አንተ ለኔ አምላክ ነህ ካልከኝ ደግሞ ምናልባት ለኔ ብቻ ነው አምላክ ማለት የሚገዛ ምን አምላክ ነኝ አይደለም። አንተ መጽሐፍ ቅዱስ ላይ መሰረት አድርገን የምናወራው መጽሐፍ ቅዱስ ላይ አምላክ ነው ወይስ አይደለም? ከአውዱና እኛ መረዳት አለብን። ለምሳሌ አምላክ ያኔ አምላክ አደርጋለሁ አለ ለማን? እግዚአብሔር። ለምሳሌ እንዳትፈር እኔ አምላክ አደርጋለሁ ለፈርዖን። እሺ ሆነ። ከዚያስ ለምን ለወፍ አይሆንም? ለአንድ ፍጡር አምላክ ከተደረገ እንዳቃል አምላክ ነው አይደል? ስለዚህ አምላክ ተደርጓል። ማን ያደረገው አምላክ ከተባለ ሌላ ሰው እንኳን እንዳይመስለው እግዚአብሔር ነው አምላክ ያደረገው። ሌላ ልጨምርልህ፣ ሌላ ማለት አምላክ ብዙ አምላክ አለ ልጨምርልህ። ዲያብሎስ አምላክ ነው አይደለም? ሰይጣን ማለት የዚህ ዓለም ገዢ ነው። የዚህ ዓለም አምላክ ያለ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ ነው አይደለም? እንደ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ ነው አይደለም ይላል መጽሐፍ ቅዱስ። የዘላለም ገዢ አምላክ እንደሆነ ተረዳ። እሱ ለማን ነው? እሱ ለምሳሌ ላውራ ቀስ በል። እሺ የዚህ ዓለም አምላክ ማን ነው ብላችሁ መጽሐፍ ቅዱስ ላይ ብትሄዱ ዲያብሎስ ነው። የዚህ ዓለም አምላክ ተብሎ የተገለጸው ዲያብሎስ ነው። ይህን ታውቃላችሁ ክርስቲያኖች። ለምሳሌ ከታች ያለው ደስ ያምናል፣ ከላይ ያለው የኢየሱስ ሁላቸውም ያምናሉ ክርስቲያን ልጆች። የዚህ ዓለም አምላክ ማን ነው ተብሎ ከመጽሐፍ ቅዱስ ላይ ቢጠየቅ ዲያብሎስ ነው። አላህ ሙስተዓን። ለምን እንደዛ ለማይታዘዙት ነው። አንተ እድል ስጠኝ፣ አንተ ከጨረስክ ማለት ነው። አንደኛ ኢየሱስና እነ ሙሴን በፍጹም አናወዳደር። ለምን? ኢየሱስ ክርስቶስ አንደኛ የባህሪው ልጅ ነው ብያለሁ፣ የነበረ ነው፣ አልፋና ኦሜጋ እና የባህሪ ልጅ ነው የሚለውን የቱ ጋር ነው ያለው? ያው አልፋና ኦሜጋ እኔ ነኝ ብሏል ኢየሱስ ክርስቶስ። የባህሪ ልጅ ነው የሚለው ጥቅስ የቱ ጋር ነው ያለው? ጴጥሮስ የባህሪ ልጅ ነው የሚለው የቱ ጋር ነው ያለው? የማይታይ አምላክ ምሳሌ ነው ይላል። እሺ ምን ትላለህ? ለምሳሌ የባህሪ ልጁ ነው የሚለው የቱ ጋር ነው ያለው? ለተናገርከው ጥቅስ ብቻ ነው የማስረጃ ብቻ የምጠይቀው፣ ሌላ አይደለም። ከራሴ ፈጥሬ አልጠይቀም። አብሰር እሺ፣ አንተ ለምትናገረው ግን ማስረጃ ማየት ፈልግ። የማይታይ አምላክ ምሳሌ ነው ኢየሱስ። እሺ ለምሳሌ የባህሪ ልጁ ነው የሚለው ጥቅስ የቱ ጋር ነው ያለው? ሌላ አይደለም የሚጠይቀው። የባህሪ ልጅ ነው የሚለውን አመጣለህ። እሱን ጊዜ ከሰጣ ማለት ነው። እሱንም ማለት ነው። አሁን የምር ክፍሉን እንትን ስላላማ አላስተውስኩም። ለምሳሌ አሁን የእኛ ልጅነትና የኢየሱስ ክርስቶስ ልጅነት አሁን እኛም በክርስቶስ ካመናን የእግዚአብሔር ልጆች ነን አይደለ? ለተቀበሉት በስሙ ለመት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የባህሪ ልጅ የሚባል ነገር እንደሱ እያሉ ሸውሯቸዋል። እሺ ኢየሱስ አምላክ ነው። መጽሐፍ ቅዱስ ላይ አምላክ ነው። አንዴ ቆይ እሱ ለመረዳት ሞክር። አንዴ ደሱ አንተ ተባድርክ አልፈቀድኩም። ተባድርክ። እሺ በዚህ ርዕስ እኮ ደሱ አትረብሽ። ሰው ያወራ ከሆነ ቅድም አንተ ብዙ ሰዓት ተሰጥተው አውርተሃል። እሺ ኢየሱስ ክርስቶስ አምላክ ነው ያልከው እሱን ነው ማውራት የፈለግከው በተደጋጋሚ። ምንድነው ጴጥሮስ? ኢየሱስ ክርስቶስ አምላክ ነው። አዳም ብሻንት ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ተናግሯል አልተናገረም? እና አልኮ ኢየሱስ እኮ ሰው ሆኖ የመጣው ለእኛ ስል እኮ ነው እንዴ? አምላክ ነው ሰው ነው። ለምን ሆኖ ለምን መጣ አይደለም ያልኩት። ጥያቄ ግልጽ ነው ጴጥሮስ። እኔ ሰው ነኝ ብሎ ተናግሯል አልተናገረም ኢየሱስ? እሱ ያው ሰው እንደሆነ ይናገራል። ሰው የሆነው እኮ ለእኛ ስል እኮ ነው። አምላክ ነው ሰው የሆነው እያልኩ እኮ ነው። አምላክ ሰው ሆነ የሚል ቃል አለ መጽሐፍ ቅዱስ ላይ። እሺ ቃል ስጋ ሆነ ይላል። እሺ አልጠየቅኩም። አምላክ ሰው ሆነ የሚል አለ ወይ እንዴ? አሁን ያው አንድ ነገር ስማ። ቃል ስጋ ቃል ማለት ለምሳሌ አንተ አላህ ቃል አለው የለም? ፍታል ስላላህ አይደለም ጥያቄው። እዛው ራስን ችለህ መልስ። እሺ አምላክ ሰው ሆነ የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ቃል ስጋ ሆነ ይላል ደግሞ መጽሐፍ ቅዱስ ላይ ማለት ነው። አምላክ ሰው ሆነ ሰውም አምላክ ሆነ የሚል አለ። የት ጋር ነው ያለው? ጎበዝ ልጅ አንተ ጥቅስ እሷ ታሳየናለች። ሀና አሁን ክፈሽና አሳየን። እንደዚህ ነው የሚፈልገው በማስረጃ ታሳየና። አሁን እሷ በይ ሀና ተለወይ። እኔ ስራ ላይ ነኝ። ስለሳባችሁ ግን ያስገባው ግን ጊዜ ወስደን በዚህ ብንነጋገርበት እኔ ደስ ይለኛል። አብሶ ማታ ላይ የምትገቡ ከሆነ እሺ በቃ ማታ ማስረጃ ይዘሽ ስትመጪ ተናግሪናለሽ። እሺ አሁን ጴጥሮስ መክፈት ትችላለህ። አምላክ ሰው ሆነ የሚል ጥቅስ መጽሐፍ ቅዱስ ላይ ታሳየናለህ? እሱን ቦታ እኔ አላነበብኩም። እርግጥ ለማለት ነው በድንገት ነው የገባሁት። ከገባው እንትን ካልኩ ሌላ ጊዜ
በደንብ እናወራለን በሱ ዙሪያ። አሁን እሷ ያለችበትንም ሄጄ ያለው ብቤ ከዛ እናወራለን። ግን አሁን ዮሐንስ ላይ ቃል ስጋ ሆነ እውነትና ጸጋ ተሞልቶ በእኛ አደረ ይላል። ኢየሱስ ክርስቶስ መጀመሪያ ያው የነበረ ነው ያለ ነው ቃል የነበረው ቃል ስጋ ሲሆን ደግሞ የዓለምን ኃጢአት ሊሸከም ነው። ያው ስንት አይነት ቃል አለ መጽሐፍ ቅዱስ ላይ? ስንት አይነት ቃል አለ መጽሐፍ ቅዱስ ላይ ማለት ግልጽ ነው። ስንት አይነት ቃል አለ መጽሐፍ ቅዱስ ላይ? ብዙ የቃል አይነቶች ስላሉ ነው። አንድ ቃል መጽሐፍ ቅዱስ ማለት የእግዚአብሔር እስትንፋስ ነው። ቃል ስለ አምላክ ቃል ነው እያወራሁኝ ያለሁት። ቃል ማለት ቃል የሚለው የእግዚአብሔር ቃል ማለት የእግዚአብሔር ቃል ማለት ነው። እሺ ስንት አይነት ቃል አለ? አንድ ቃል ነው ማለት ቃል ማለት እኮ ምን አይነት ቃል? ለምሳሌ አንተ እኔና አንተ የምናወራው ቃል አይደለም፣ የእግዚአብሔር እስትንፋስ ወይም የእግዚአብሔር ቃል ማለት ነው። እግዚአብሔር ደግሞ ያለ ቃል አይኖርም። እግዚአብሔር ስንት አይነት ቃል አለው? እግዚአብሔር የተስፋ ቃል እንዳለው ታውቃለህ አይደለ? እንዲሁም ደግሞ ሰማይና ምድር የሚፈጥርበት የሆነ ቃል አለው ደግሞ። ልክ እንዲሁ ደግሞ መጽሐፍ ቅዱስም የእግዚአብሔር ቃል ነው አይደል? አየህ ብዙ አይነት ቃላት አይደል? አሁን ኢየሱስ ክርስቶስ የትኛው ነው ከተባለ የተስፋ ቃል እንደሆነ ማስረጃ ልስጥህ። ሰማይ ምድር ደግሞ የተፈጠረው በኢየሱስ ክርስቶስ ነው። እሱን በጣም እባክህ ሰማይና ምድር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር ራሱ እንደፈጠረ ጨርሷል። እዛ ጋር ወደ እሱ እንመጣለን። ኢየሱስ ግን አሁን የተስፋ ቃል እንደሆነ እንነግርህ ነው። የተስፋ ቃል እንደሆነ ልንገርህ። እሺ ላሳየህ ማስረጃ። እኔም ደግሞ ያው አለማዊ አንዴ መረጋጋት አነስ ከፈትለት እኔ ጋር እንነጋገር አባቱ። ቆይ እመጣለሁ። ሰገዳለሁ አልቆይም። እሺ ከኔ ጋር እንነጋገር እናውራ። ከኔ ጋር አባቱ እናወራለን። አንዴ አነስ የተስፋ ቃል እንደሆነ የሐዋርያት ሥራ ምዕራፍ 13 ቁጥር 23ን ከፍተህ አሳየው። ኢየሱስ ክርስቶስ የተስፋ ቃል እንጂ ሌላ አይደለም። ሰማይን ምድር እኮ የተፈጠረው በኢየሱስ ክርስቶስ ነው። ዓለማትን በፈጠረው በኢየሱስ ክርስቶስ ስላል እኮ ኦኬ እዚህ ጋር ይታያል ጴጥሮስ እያነበብኩ ይታያል። አቤት ያ ኢየሱስ ክርስቶስ የተስፋ ቃል እንደነበረ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደምን እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስ ክርስቶስን አመጣ አለ። ስለዚህ ኢየሱስ ክርስቶስ ምንድነው? የተስፋ ቃል ነው ማለት ነው። የዓለም መድኃኒት እኮ ነው። እሱን ታዲያ መች ካድኩ ታዲያ እንዴ? ስለዚህ ዮሐንስ 1:1 ላይ ቅድም የጠቀስከው ላይ የተስፋ ቃል ነው ማለት ነው እኮ ኢየሱስ እንደ ተስፋው ቃል የሚለው እግዚአብሔር ለሰው የገባው የተስፋውን ቃል እንጂ መድኃኒት እንደሚልክላችሁ ኢየሱስ የተስፋ ቃል ለማለት ተረጋጉ። አንዴ ተረጋጉ። በራስህ እኮ ነው እየተረጋጋለው። ሴንቴንስ ራሱ እንደዛ አይደለም መጽሐፉን የሚለው ተረጋ ከኢየሱስ ፒተር ቀጥል። እግዚአብሔር እንደ ተስፋው ቃል ማለት እኮ ወይ ተረጋጉ። አንድ ጊዜ ተረጋጉ። ተራ በተራ ተቀጥላላችሁ። ተረጋጉ። ይደርሳል። አንተም ወይ ታች ትሆናለህ። ተራ በተራ ትደርሳላችሁ ሁላችሁም ማለት ነው። ስለዚህ መጀመሪያ ጴጥሮስ ይቀጥላል። ከዛ በኋላ ወደ አንተ እናልፋለን ማለት ነው። ዮሐንስ 1:1 ላይ እንሂድ መጀመሪያ። ኦኬ ጴጥሮስ አቤት። በመጀመሪያ ቃል ነበረ አለ። ይሄ ቃል እግዚአብሔር ነው? አዎ። ኦኬ ይሄ ቃል እግዚአብሔር ነው ብለኛል። ቃልም እግዚአብሔር ዘንድ ነበረ። ይሄ ቃል እግዚአብሔር ነው? ቃልም በእግዚአብሔር ዘንድ ነበረ። ኦኬ እግዚአብሔር ከሆነ ይሄ ቃል ራሱ የዚህ ጋር ያለው ቃል እግዚአብሔር ከሆነ እግዚአብሔር በእግዚአብሔር ዘንድ ነበር? አዎ እግዚአብሔር እኮ እስትንፋስ ነው አልኩ እኮ። ለምሳሌ እግዚአብሔር ያለ ቃል አይኖርም። እግዚአብሔር ስለዚህ እግዚአብሔር በእግዚአብሔር ዘንድ ነበረ። ኢየሱስ ክርስቶስ አምላክ በአምላክ ስንት አምላክ ነው ያለው? አንዱ አምላክ ጋር ከነበረ ስንት አምላክ ነው ያለው? ልንገርህ፣ ለምሳሌ እግዚአብሔር አንድ አምላክ ነው፣ ግን ራሱን በሶስት መንገድ ገልጠዋል። እሱን አልጠየኩም። እዚህ ጋር ቃል ቆይ በእናትህ ሰምቶ መረዳት ከማይችል ሰው ጋር ትወያያለህ። እዚህ ጋር
አቅም ካለን ከኛ ጋር እሱ በእናትህ ምንም የሚናገረው ጭራሽ አልቻለም። ይኸውልህ አንተ ለምንድን ነው ከሚመልስልህ ጋር ለምን አታወራም? እሺ በቃ አውራሽ አቅም አለ ኤልያስ አቅም አለ የማውራት አቅም አለ። ስለ ሃይማኖት ታውቃለህ ኤልያስ? ወይ ዛሩ ሰላም አለይኩም። ለሚውት አታድርገኛ። እኔ ሳልፈልግ ማለት እኔ ሳላድርገው ለሚውት ታድርጋለህ። ይኸውልህ ፌስ ቱ ፌስ ዳይሬክት እንደማመጥና እንነጋገር። እሺ ስለ ሃይማኖት ያውቃለሁ ብለሃል። እሱ አያውቅም አልከው። ምንድነው what is essential property? በስላሴ ውስጥ ለምሳሌ essential property ምንድነው? ስለ እምነት የምታውቀው ከሆነ ልጠይቅህ። ኤልያስ አውቃለሁ ስትል ነበር ቅድም ስዝት። essential property ምንድነው? እባካችሁ ዘላችሁ አትግቡ፣ አትንቀልቀል። ማታውቁት ውሱ ቀጥል ከመጣ አንተ ራስህ አትንቀልቀል። አባቱ የህዝብ አህያ ራዬ ደግሞ ይሳደባል እንዴ? አፈለክ እናውራ ነው ያለው። ለምን ታወራላችሁ? እዚህ ያላችሁ ፈራቁና አነሱ ፎሎ አድርጓችሁ። ባረከላሁ ፊኩም። ለምን ታወራላችሁ? አድነች ለሽ እሺ ሌላ ክርስቲያን አለ? ሌላ ተዋህዶ ጸንታት ኑራለህ? الو تسمعون كلامي؟ አለን አማና አለም ትላንትና ገብቼ እንዳጋጣሚ እንትናችሁ ደርሰው ነው መሰለኝ ወጣኝ። የሆነ ጥያቄ ጠይቀኝ ነበረ ትላንትና ሳልመልስልን የወጣሁት እና በመጀመሪያ ሰላም ብያለሁ ሁላችሁንም። ያው እሱ ያው ያለ ጸባይ ነገር ሁሉ ነገር በቃ ማለት በጣም አሪፍ ነው። የአረዳድ ወይ ደግሞ ሰውን እድል የምሰጥበትን ነገር መጀመሪያ ሳላደንቅ አላልፍም። ሲቀጥል ያው ትላንትና የጠየቀኝ ስለ አምላክ እኔ አምላክ ነኝ የሚለውን አሳየኝ እያልከኝ ነበረ ካስታወስከው ማለት ነው። ትናንት አሁንም እየጠየቅ ስለሰማሁ ነው። እሺ ኢየሱስ ክርስቶስ አምልኩኝ ያለበት ቦታ ወይንም ተገዙኝ ያለበት ቦታ ኦኬ። ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ላይ ገለጥና ይል ኢየሱስ ነው ያልኩት። ገብተሃል? ኢየሱስ አምልኩኝ ያለን ተገዙኝ ብሎ ጥሪ ያደረገበት ቦታ የሚያስተምርበት ወልድ ማለት ነው። ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ተገዙኝ አምልኩኝ ያለበት ቦታ ካለ እሱ እሺ። እስከዛ ማስረጃ እስኪወጣ ድረስ ሌላ ክርስቲያን ካለ ከላይ ያለው ልጅ ሰላም እኔ ነው እሱ ከላይ ደክቻኒ አልተፈቀደ በረከት ወአለይኩም ሰላም። ሙስሊም ከሆንክ በቃ በኋላ በተራ ትጠይቃለህ። ክርስቲያኖች እሺ ሙስሊም ነን። እሺ ደሱ አቤት ውስዋ እሺ ካልተፈቀደ አላወራም። አቤት ውስዋ ኢየሱስ ክርስቶስ ተገዙኝ ብሏል ወይንም አምልኩኝ ብሏል? አዎ ውስዋ ታዲያ ድካሙ ሁሉ እሱ አይደል እንደ ኢየሱስ አምላክ መሆኑ እኮ ነው እንጂ ሁሉ ሌላ ድካም የለም። ሮሜ 9:1 ላይ እስቲ እናበብልኝ ውስዋ። ጥያቄው ምን ነበር? ድካም ያልኩት ጥያቄው ምን ነበር? ድካም ያልኩት ኢየሱስ አምልኩኝ ብሏል ነው ያልከው አይደል? ነው አይደለ? አምላክ ስለሆነ እናመልከዋለን ነው። እሱ ነው ትልቁ እንጂ ሌላ ነገር አይደለም።
ጥያቄው አምልኩኝ ብሏል ወይ ወይንም ተገዝኝ ብሏል ወይ ነው? አዎ ልክ ነው። አምላክ ስለሆነ ተንበርክከን እንሰግድለታለን። አዎ ሮሜ 9:1 ይነበብ። አንተማ ትሰግድለታለህ። ጥያቄው አልገባሽ ነው ነው አንተ እንደምትሰግድለት ካውቃለህ። ነገር ግን እርሱ ኢየሱስ ክርስቶስ ሲያስተምር ጊዜ እኔን ተገዝኝ አምልኩኝ ብሎ ጥሪ አድርጓል ወይ? እሺ ይመልሳለህ? ይመልስ ክርስቲያን የለም አይደለ? በቃ የጥያቄ መልስ የለም። አታምልኩት። ኢየሱስ ክርስቶስ የምትወዱት ከሆነ እንዳታመልኩት። ማምለክ ውዴታ መገለጫ አይደለም። አምልኩኝ ሳይላችሁ ወይም ተገዙኝ ሳይላችሁ እንደ አካል ተገዙኝ ሳይላችሁ በራሳችሁ መገዛት ይሄ ስህተት ነው። ያን አካል እንዳውም አለመውደድን ነው የሚያሳየው። ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው ኢየሱስ። ታዲያ በትእዛዝ ውስጥ እኔን አምልኩኝ ተገዙኝ ብሏል ወይ ብለን ስና የለም አላለም። በፍጹም አላለም። በፍጹም እሱ የሰማኝ ነው። የሰማ ነው። እሺ እሱ አሁን እኮ ዮሐንስ ወንጌል ስታስነብብ ጥሩ እያስነበብክ እያዳመጥኩ ነበር ዝም ብዬ። ደስ አንዴ እሱ ሊያሳየን ነው። ኢየሱስ ክርስቶስ ተገዙኝ ወይንም አምልኩኝ ያለበትን ቦታ እስኪ ያሳየን አንዴ። ዮሐንስ 1:1 የአንደኛው ጥቅስ ይኸውልህ መጀመሪያ ሄጋ ያለውን እናያለን። የዮሐንስ ወንጌል ላይ ቃል በቃል የተነጋገረውን ከሆነ ፈልገው እሱን እስካመጣል ድረስ ይችኛዋን ያዝልኝ። ዳግምም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አንተ እንደፈለክ ነው የምታነበው። ስማ ይሄኛው እሱ ፍሬ ሀሳቡን ልንገርና ቃል በቃል ያለውን ደግሞ እነግርሃለሁ። ቃል በቃል ያለውን አመጣልሃለሁ። እሺ ኢየሱስ ክርስቶስ ያስተማረበትን እኔን ተገዙኝ ወይንም አምልኩኝ ካለበት አንድ ጥቅስ ነው የፈለግነው። ቅልጭባ አድርጎ አንዱ ከወጣ ማለት ይሄ ጋር ለምሳሌ ምንድነው የሚለው ወዴት እንደሚሄድ እናንተ ስጋዊ ፍርድን ትፈርዳላችሁ፣ እኔ ግን በአንድ ሰው እንኳ አልፈርድም፣ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም ይላል። ይሄ ብቻዬን አይደለሁም እና በፈርድ ፍርዴ እውነት ነው። ይህ ማለት ከላከው አብ ጋር ወልድ አብሮ እንደሚፈርድ ማለት በአንድ እንደሚፈርዱ ነው የሚናገረው። አምላክ መሆኑን ያሳያል። ኢየሱስ ክርስቶስ ደግሞ ትክክል። አሁን ቃል በቃል ደግሞ ከሆነ የምፈልገው እሱንም አወጣልሃለሁ። እሱን ነው የፈለግነው። ሲቀጥል ኢየሱስ ክርስቶስ ይፈርዳል ሲባል ጊዜ መስካሪ እንጂ ሌላ አይደለም። ይመሰክራል። የፍርድ ቀን ሌላ አይደለም። ያታላ መፍረድ የሚለው መስካሪ በሚል ይመጣል። ያታል የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ምናምን አካባቢ ላይ ምን ይላል? ኢየሱስ ክርስቶስ ሲናገር እዛ ላይ ሲናገር ኢየሱስ ክርስቶስ ምን አለ? እንዴት መጽሐፍ ቅዱስ እንደምትረዱ እንጠቁማችኋለን። መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። እሺ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። የሆነ እዚህ ጋር አሻሚ ቃል ተናግረው ከሆነ ክርስቶስ ሌላ ቦታ ላይ በዚያ ጉዳይ ላይ እየተናገረው ካለ ይህም በዛኛው ፍቱት። ይሄ ማለት ነው፣ ሌላ አይደለም። መፍረድ ሲል ኢየሱስ ክርስቶስ በአምላኩ ፊት እንደሚመሰክር ለመግለጽ እንጂ ሌላ አይደለም። ታቸዋል። በሰው ፊት ለሚመሰክርልኝ በአባቴ ፊት እመሰክርለታለሁ አለ። በሰው ፊት ለሚክደኝ በአባቴ ፊት እክዳለሁ እያለ ተናገረ። ስለዚህ አንዱ ፈራጅ የአንድ አምላክ አለ። በዚያ ስር መፍረዳቸው ነቢያቶች ይፈርዳሉ ቢባል የዛኔ እነሱ ፈራጅ ናቸው አምላክ ናቸው ማለት አይደለም። ነገር ግን መስካሪዎች ናቸው ነቢያት። ሐዋርያቶች ፈራጅ እንደሆኑ በመጽሐፍ ቅዱስ ስላሳየህ አለ። መጽሐፍ ቅዱስ ላይ ፈራጆች እንደሆኑ ትፈርዳላችሁ ተብሎ ቃል በቃል ተነግሮላቸዋል። እነርሱ አምላክ ናቸው እነሱ አይደሉም። ምን ማለት ነው ታዲያ? ትፈርዳላችሁ ሲባል ትመሰክራላችሁ ማለት ነው። ኢየሱስ ቃል ጌታ ሆይ የሚለኝ በሰማይ ያለውን የአባቴን ፍቃድ የሚያደርግ ካልሆነ በስተቀር ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም ማለት ልብ በሉ። በዚያን ጊዜ ማለት በምጽአተ ነገር ማለት ነው ጌታ ሆይ በስምህ ትንቢትን አልተናገርንም ይሉኛል አለ። በዚያን ጊዜም አብዛኞቹ ጌታ ሆይ በስምህ ትንቢትን አልተናገርንም ይሉኛል፣ ጌታ ሆይ በስምህ ተአምራትን አላደረግንም ይሉኛል፣ ጌታ ሆይ በስምህ አጋንንትን አላስወጣንም ይሉኛል። እኔም አለ የእሱ ስራ ምን እንደሆነ
አላውቃችሁም እናንተ አመፀኞች ብዬ እመሰክርባቸዋለሁ አለ። ምን አደርግባቸዋለሁ? እመሰክርባቸዋለሁ። አያቸው አይደለ? ምንድነው ኢየሱስ ክርስቶስ ታዲያ ከአምላክ ዘንድ የዛኔ መስካሪ። ይሄ በሌላ ተለዋጭ ቃል ምን ሆኖ ይመጣል? ፈራጅ ተብሎ ሊመጣ ይችላል። ሐዋርያቶች ምንድን ናቸው? መስካሪዎች ናቸው። ነገር ግን ኢየሱስ ክርስቶስ ምን አላቸው? ትፈርዳላቸው አላቸው። ፈራጆች ናቸው። ገብቶሃል አይደል? ፈራጅ ሲባል ጊዜ መስካሪ ማለት እንጂ ሌላ አይደለም። በአጠቃላይ ኢየሱስ ክርስቶስ ከአምላኩ ፊት ይመሰክርባቸዋል እነዚህን ሰዎች። ይሄ በቁርአን ላይ ያለው እንጨምርላቸው ከቁርአን ምናልባት ባትይዙትም እንኳን ይሄን እውነት አምላካችን አላህ በቁርአን ላይ ገልጸዋል። መሲሁ የትንሣኤ ቀን ይመሰክርባቸዋል እርሱን ሲያመልኩ በነበሩ ሰዎች ላይ ወየውመል ቂያመት የኩኑ ዐለይሂም ሸሂዳ አለ። የትንሣኤም ቀን በእነዚህ ሰዎች ላይ ገና ይመሰክርባቸዋል አምላካችን አላህ። አያቸው አይደል? ይሄ ነው መሲሁ ምን ይላል? የዛኔ የቁል አልመሲህ ዐለይሂ ሰላም መሲህ ምን ይላል? ማ ቁልቱ ለሁም ኢላ ማ አመር ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ይላል ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም። በመካከላቸው ውስጥ በነበርኩበት ዘመን ድረስ አብሬያቸው ነበርኩኝ ይላል በምድር ላይ። ፈለማ ተወፈኒ እኔን እንዳርግ ካደረግከኝ በኋላ ግን አንተ ረቂበ ዐለይሂም አንተ ነበርክ እነሱን ስትቆጣጠራቸው የነበረው ይላል። ከዚያ በኋላ የትንሣኤ ቀን ይመሰክርባቸዋል። እኔ አምልኩኝ አላልኳቸውም። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ እኔ አንተ እሱን ቁርአን ነው የሚለው። እሱን ቁርአን ነው የሚለው። በቁርአኑ ያለውን ተወና ቅድም የተናገርኩት የመጽሐፍ ቅዱስን ያለው ኢየሱስ ክርስቶስ መስካሪ ነው አይደለም ከአምላክ ፊት? እሱን ልክ ነው። ማቴዎስ ላይ ይናገራል። በሰው ፊት ለሚመሰክርልኝ እኔም በአባቴ ፊት እመሰክርለታለሁ፣ ለሚያፍርብኝም እንደዛው እመሰክራለሁ ይላል። በጣም ጥሩ። ኢየሱስ ክርስቶስ አሁን እዚህ ጋር ያላስተማረውን ትምህርት የሚያስተምር ሰው ወዴት ነው የሚሄደው? ወደ ገሃነም ነው ወይንስ ወደ ገነት? ያላስተማረውንማ የተናገረማ ወደ ገሃነም እንደሚሄድ ግልጽ ነው። በጣም ጥሩ። ካስተማረው መካከል እኔን አምልኩኝ ተገዙኝ ብሎ ያስተማረበት ጥቅስ አለ? ከሌለ ወደ ገሃነም ነው የምትሄደው። ቆራይሽ እንደዛ ከሆነ አሁን ለምሳሌ ዮሐንስ 14 ቁጥር 1 ላይ እንዲህ የሚል ቃል አለ። ምሳሌ አይደለም፣ ኢየሱስ ክርስቶስ ግልጽ ጥያቄ ራሱ የተናገረበት። ኢየሱስ ክርስቶስ ያላስተማረውን ትምህርት የተከተለ ሰው ወደ ገሃነም ነው የሚሄደው አለ። በጣም ጥሩ፣ ትክክል። ታዲያ ኢየሱስ ክርስቶስ ካስተማረው ትምህርት ውስጥ እኔን አምልኩኝ ተገዙኝ ብሎ የተናገረበት አለ ወይ? አጭር ጥቅስ በቃ አሁን ከሆነ ያን ጥቅስና ምዕራፍ ነገር ወደዛ እንሄዳለን። ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል? በእኔ እመኑ ግን ብሏል። አምልኩኝ ተገዙኝ ግን አላለም። በሱ ማመን በቃ ማምለክ ነው፣ መገዛት ነው። ከሱ ጌታ ነው። አንዴ ተረጋጉ። ወደ እሱ እንመጣለን። ማመን ማለትን ማለት ነው ወደሚለው እንመጣለን። ክርስቶስ መሆኑን የማያምን እያለ ዮሐንስ ራሱ ተርጉሞታል። ምን ለማለት እንደሆነ በክርስቶስነቱ ለማመን እንደሆነ ማስረጃ ተጣለ ከገዛ መጽሐፍ። ግን ጥያቄው አምልኩኝ ተገዙኝ ብሏል ወይ ነው? አምልኩኝ ተገዙኝ በሱ መገዛት ወይ በእሱን ማምለክ ማመን እንዳለብን ራሱ አባቱ እግዚአብሔር ይናገራል። ማመን ማለት በምንነቱ ማመን እንደሆነ መጽሐፍ ቅዱስ ራሱ ይናገራል። መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይባላል። ታሳያለህ። በነቢያት ማመን ማለት ማምለክ ማለት ነው አይደለም። ስለዚህ በእርሱ እመኑ ሲባል ጊዜ ዮሐንስ ገለጸ። ክርስቶስ በስጋ እንደመጣ የማያምን እያለ ይናገራል። ወይም ደግሞ ክርስቶስ መሆኑን የማያምን ክርስቶስ መሆኑን መሲህ መሆኑን ስለማመን እንጂ እየተናገረ ያለው። ምክንያቱም አይሁዶች መሲህ መሆኑን ስላላመኑ ስላልተቀበሉ መሲህ መሆኑን እንዲያምኑ ተገደው ነበረ። ካዱት መሲህ መሆኑን። መሲህ ማለት ደግሞ አይደለም የተቀባ ማለት ነው፣ የተመረጠ ማለት ነው። ገብቶሃል አይደል? ከኢየሱስ በፊት በርካታ መሲሆች ነበሩ አይደለ? መጽሐፍ ቅዱስ ላይ የተቀቡ ነበሩ። ስለዚህ ማመን ሲባል በመሲሁ በመሲህነቱ ማመን ነው። እኛ እናምናለን ወይ ሙስሊሞች ከተባለ በደንብ አድርገን መሲህ እንደነበር እናምናለን። ቃል በቃል አላህ በቁርአን ላይ ዒሳን መሲህ ነው እያለ ይጠራዋል። ገብቶሃል አይደል? አሁን እሱ ሳይሆን ጥያቄው ኢየሱስ ክርስቶስ አምልኩኝ ተገዙኝ ብለዋል ወይ? አጭር ጥያቄ። ቃል በቃል እንደዛ የሚል የለም። አላሁ አክበር አላሁ አክበር። ና አሁን አይወልና በአራት ነጥብ ዘግተህ የትም መሄድ የለም። አስጨርሰኝ። ጌታ ግን እንደሆነ የሚናገርበት ሁለት ቦታ አለ። ና አንተ እኛን የምታጠቃው ይኸውልህ ቤቱ ወደ ጌትነት ነው። እኛን አንተ የምታጠቃው ቃል መርጠህ አውጥተህ በሌላ መንገድ ነው። እኛም ደግሞ ቃል በቃል እንመጣለን። አንዴ ተረጋጋሽ። ኢየሱስ ክርስቶስ በግልጽ አምልኩኝ ተገዙኝ አላለም።
ታዲያ ግን በእኔ እመኑ ብሏል። እንዴት ተረጋጋ እንጂ ማመኑን እኮ አወራለሁ። እስከ ዛሬ ቀኑ ምን አንተ ነው ማወራ? ሀብሽር በቃ ጊዜ ሰጣው። ግን ተረጋጋ፣ ቀስ ነው። እሺ መጀመሪያ ላይ ምን አለ? በክርስቶስ ትምህርት የማይኖር ሰው ወይንም ክርስቶስ ያላስተማረውን ትምህርት የማይከተል ሰው ወዴት ነው የሚሄደው? ስለ ወደ ሲኦል አለ፣ ወደ ገሃነም ያለ ምን ጥርጥር። ጥሩ ወደ ካስተማረው ትምህርት ውስጥ አምልኩኝ ተገዙኝ ብሏል ወይ አላለም? ማለት ታዲያ ኢየሱስ ክርስቶስ ያላስተማረውን ትምህርት እርሱን ማምለክ እንደያይዛችሁ ወዴት ነው የምትሄዱት? ቆም ብላችሁ አስቡ። ወላሂ ላዚም በጌታ ይሰብላለሁ። ቆም ብላችሁ አስቡ። ወደ ገሃነም ነው የምትሄዱት። ይሄ ስድል ለእኛ ለእናንተ ጥላቻ ወይንም ንቄት ወይንም የበታች ስለማድረግ አይደለም። ወረበል ካዕባ ማን ብላ ስለምናስብላቸው ነው። ገብቶሃል አይደል? አንዴ ገብቶሃል አይደል? ሌላ አይደለም። አምላክ አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስነሳቸው ጊዜ አንድ ቃል ነው ለእናንተ እንዲናገር የታዘዘው። ሂድና አንዱን አምላክ በብቸኝነት እናምልክ በላቸው። በቃ ወዲያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን። አንዱን አምላክ በብቸኝነት እናምልከው፣ በእርሱ ላይ ቅንጣት መሲሁንም ሆነ ማንንም አናጋራበት። ይሄን ብቻ በላቸው ሙሐመድ። የማንን አምላክ? የአብርሃም የኢስሐቅ የያዕቆብን አምላክ እያለ አላህ በቁርአን ላይ ገለጠላቸው። ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ፣ የአብርሃምን የአባቶችን መንገድ ተከትያለሁኝ፣ የአብርሃም የኢስሐቅ የያዕቁብን። እነዚህ የእምነት አባቶቻችን ናቸው። አላህ በቁርአን ላይ አብርሃም አባታችሁ ነው እያለ ይናገራል። የነቢያት አባት ነው እሱ። አቡል አንቢያ የነቢያት አባት ተብሎ ይጠራል። ሚለተ አቢኩም ኢብራሂም ይላል። ይህ ሃይማኖት እስልምና የአባታችሁ የአብርሃም መንገድ ነው እያለ ይናገራል። ስለዚህ ያን አንዱን አምላክ በብቸኝነት እናምልክ ነው። አንዱን አምላክ በብቸኝነት አምልኩ ነው። በእርሱ ላይ አንድ ማጋር የለውም። ማውራት የምትፈልገውን ቀጥል። ጌታ ነው ያልከው ኢየሱስ ክርስቶስ? አዎ ጌታ ነው ያልኩት። እሺ ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት እንደሆነ ማስረጃ ብሰጥህስ? ማለት ሹመት ነው፣ ስልጣን ነው፣ ሌላ ነገር አይደለም። መለኮታዊ ጌትነት አይደለም። ኦኬ እሺ። በዮሐንስ ወንጌል ምዕራፍ 14 ከቁጥር 14 እንዲህ የሚል ቃል አለ። ያው ደቀ መዛሙርቶቹ ነው መጀመሪያ የተናገሩትን አያይዞ ማለት ነው። እና እናንተ መምህርና ጌታ ትሉኛላችሁ አለና ትክክል ነው አለ። እንደምትሉኝም እኔ እንዲሁ ነኝና እንግዲህ እኔ ጌታችሁና መምህራችሁ ሆኜ ሳለ እግራችሁን ካጠብኩ እናንተም እንደዚሁ እርስ በርሳችሁ ያው ሊያስተላልፍ የፈለገውን ነገር ግልጽ ነው። እዚህ ጋር እርስ በርሳችሁ ተከባበሩ። ያው እግርን እጠብ ለማለት ነው። ግን እኔ መምህርና ጌታ ሆኜ አለ። ዮሐንስ 14:1 ላይ ልባችሁ አይታወክ፣ በእኔ እመኑ፣ በእግዚአብሔር እመኑ። እሺ እዚህ ጋር ጌታ መሆኑን ይናገራል። ማቴዎስ 19 ማቴዎስ 19:13 ላይ ስለታሰረችው ውርንጭላ እዛ ጋር ይናገራል። እና ፍቷትና ሀምጡ ለማን ከተባለ ለጌታ ታስፈልጋለች። ስለዚህ ጌታ ነኝ እያለ እየተናገረ በእኔ እመኑ ብሎ እየተናገረ ዮሐንስ 3:36-37 እኔ የአባቴን ፍቃድ ልፈጽም እንጂ የራሴን ፍቃድ ልፈጽም አልመጣሁም አለና የአባቴን ፍቃድ ልጁን አይቶ ያመነ የዘላለም ሕይወት እንዲያገኝ ነው ይላል። ስለዚህ ቃል በቃል ይሄን የተናገረውን ነው። በቃ አሁን ልናገር። እሺ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው ወይንስ አይደለም? ጥሩ እሺ፣ በመደረግ ነው። እንዴት ተደረገ የሚለው ጋር ልምጣ። ስለዚህ በመደረግ የተገኘ ጌትነት ነው አይደለም? ይኸውልህ ብዙዎቹ ጌታ ተብሏል። ሙሴም የእስራኤልን ሕዝብ ከፈርዖን ግዛት አውጥቶ ወደ ከነዓን ምድር እንዲያወርስ ተሹሟል። በጊዜው በሰዓቱ ከበረበርም ብዙ ጌታ ነበሩ። ይሄኛው ጌታ ግን ይለያል። ይሄ የነፍሳችን የህይወታችን የነፍሳችን የዘላለም ህይወት የምናገኝበት ራሱ አባቱ ምን አለ? በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እርሱን ስሙት አለ። እርሱ ደግሞ ምን አለ? እኔ ህይወት ነኝ፣ እኔም መንገድ ነኝ። አዳምጠኝ። አንቱ አጭር ጥያቄ ነው የጠየቀው። መለኮታዊ ባህሪ ለሆነ አካል የሚሰጥ ሼር የሚደረግ ነው ወይንስ ባህሪ ነው ለዛ ለአካል?
ባህሪው ነው አይወለ አብ ያነ ወልድ በባህሪው በፍቃዱ በሐሳብ በድርጊት ከአብ ጋር አንድ ነው። ግን አብ ደግሞ በወልድ የሚገለጥበት አንዱ መንገድ ነው። አንቱ አናርዝም ነው ለሌሎች እዚህ ስለሚማሩ ሌሎችም ስለሚጠቀሙበት እንድንረዳ ዘንድ ገብተዋል አይደለ? ትርብጥና አድርገን እናቅርብላቸው። አንተ ጌታ ነው የሚለውን ተካፍተሃል አይደለ? አቶ አይተናል። እሱ ይሄ ጌትነቱን በመጽሐፍ ቅዱስ ስንፈትሸው ጊዜ በመደረግ ያገኘው ጌትነት ነው ክርስቶስ ወይንስ አይደለም? ጌታ ተደርጎ ነው አድራጊ ያለው ወይንስ የለውም? ወይንስ የራሱ ባህሪው ነው መለኮታዊ ባህሪው ነው ወይንስ ተደርጎ ነው? እርሱ የማይታየው አምላክ ምሳሌ ይለዋል መጽሐፍ ቅዱስ፣ ወይ አምሳል ይለዋል። ስለዚህ ለሰው ልጅ ከአብ ዘንድ እሺ ከአብ ዘንድ የተሰጠ ነው። በቃ ለሰው ልጅ ወይንስ አይደለም? የጌትነቱ በመደረግ ያገኘው ነው ወይንስ አይደለም? በመደረግ አይደለም። ምክንያቱም በጣም በቃ አለቀ። በመደረግ ነው። ማስረጃ ልስጥህ? እሺ ስጠኝ። ምክንያቱም አላቁን አስተምረን የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቃል በቃል እግዚአብሔር ጌታ አድርጎት እንደሆነ ኢየሱስ ክርስቶስን ልንሰጥህ ነው። በመደረግ ያገኘው ጌትነት የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። አንድ ያለሳውጣለት ያ ተመልከት ማስረጃ። እሺ ጥሩ፣ እንደዚህ እንማማር። እንደሱ ይሻላል። አየህ። እሺ አሁን ቀጥል። እንግዲህ ይላል እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ማነው ጌታ ያደረገው? እግዚአብሔር ኢየሱስን ማለት ነው። ትክክል። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ነው። ጥሩ እቀበላለሁ፣ ምክንያቱም ቃሉ ነው የሚለው። ስለዚህ በመደረግም ቢሆን ባይሆን ግን አንድ ነገር አለ። ለምን ተደረገ? በእርሱ የዘላለም ሕይወት እንዲኖረን ነው አይደል? አይደለም መጽሐፍ ቅዱስ እንደሚለው የዘላለም ሕይወት ወደሚለው እንመጣለን። ግን መደረጉ ፍጡር መሆኑን እንደሚያሳይ አንዴ ልንገራችሁ። ምክንያቱም አምላክ በባህሪው መለኮታዊ ባህሪ አለው፣ በመደረግ አያገኘውም ባህሪያቶችን። ነገር ግን ፍጥሮች በመደረግ ይሄንን ሹመትና ስልጣን ያገኛሉ። ያ በመደረግ የሚገኘው ደግሞ መለኮታዊ ባህሪ ሳይሆን ሹመት ነው፣ ስልጣን ነው። ለተላከላቸው ወገን አለቃ መደረጉን ነው። እዚህ ጋር ማንን አስመልክቶ እንደሆነ ጥቅሱ ራሱ ወዴትም እንዳልሆነ ይናገራል። ለእስራኤል ወገን እንደሆነ ቁጭ አድርጎታል። ያው የእስራኤል ወገን ሁሉ ይወቅ እያለ ቃል በቃል ይናገረዋል። አሁን አንድ ነገር እናስጨብጣቸው በዚሁ አጋጣሚ። ነቢያቶች በየዘመናቸው አምላክ የጌትነትን ስልጣን ሰጥቷቸዋል። ጌታ ማለት ነው ለህዝቦቻቸው አለቃ መደረጋቸው፣ ለተላኩለት ወገን አንድ ልጨርስ፣ ለተላኩለት ወገን አለቃ ሹመት መደረጋቸው ነው። ዮሴፍ ወዴት ነው የተላከው ብለን ብናይ ለምሳሌ በቁርአን በመጽሐፍ ቅዱስም ላይ ምናልባት ቁርአን አንብበህ ከሆነ ወደ ግብፅ ሀገር ተልኮ ነበር። በግብፅ ሀገር ላይ ንጉስና እና ሹመትን ተሰጥቶ ነበር። በዚህ ሀገር ላይ ምን አድርጎታል ከተባለ አምላክ ጌታ አድርጎታል፣ ሹመት ተሰጥቶታል ማለት ነው። ያውና ማስረጃ ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅህ ዮሴፍ የሚለው ይህ ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ፣ ወደ እኔና አትዘግይ ይላል። ማን ጌታ አደረገው? እግዚአብሔር። ኢየሱስን ማን ጌታ አደረገው? እግዚአብሔር። ዮሴፍ ቤት ላይ በግብፅ ላይ፣ ኢየሱስ ቤት ላይ በእስራኤል። አሁን በየሀገራቸው ነቢያቶች በተላኩበት ዘመን ለህዝቦቻቸው ምንድን ናቸው? አለቃ ናቸው፣ ሹመት ናቸው፣ መሪዎች ናቸው። ማን ነው ይሄን ስልጣን የሰጣቸው? አምላክ ነው። እኛ እንዲህ አይነት ቃል እናውጣ ብንል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እንደመላካቸው አነ ሰይድ ወለድ አደም ብለዋል። እኔ የአደም ልጆች ሁሉ ጌታ ነኝ አሉ። ግን እኛ ጌታ የሚለውን ከምን አንጻር ነው የምንረዳው? ሹመት መደረግን ነው፣ ስልጣን መሰጠትን ነው። ገብታችኋል አይደለ? እኔ የአደም ልጆች ሁሉ መሪ ነኝ አለቃ ነኝ ብለው እንደተናገሩ ነው የምንወስደው እንጂ ጌታ ነኝ ብለዋልና ለአደም ልጅ ሁሉ ስለዚህ የሰው ዘር ሁሉ ፈጣሪ ናቸው ብለን እንኳን አንልም። ጌታ የሚለው ምን ታስቦበት ነው የሚለውን እናውቃለን። አላህ ያሕያ ዓለይሂ ሰላምን ወሰይደን እያለ ይጠራዋል። ለሚላክበት ዘመን ጌታ የሚሆን እያለ ይገልጸዋል። ጌታ ሲባሉ ግን ሹመት ማለት ነው፣ ስልጣን ማለት ነው። ተረድቻለሁ። እሺ እዚህ ጋር አንድ ጥያቄ አለኝ። እሺ ከነቢዩ መሐመድ እና ከኢየሱስ ክርስቶስ ማን ነው ቀድሞ የመጣው? ቀድሞ የመጣው ኢየሱስ ክርስቶስ ነው። ስለዚህ እኔ ኢየሱስን ነው መስማት ያለብኝ? ነቢዩ መሐመድን ነው? አሁን የአደም አለቃ ነው ጌታ ነው ተብሎ ከተሾመ በኋላ መጀመሪያ መስማት ያለብኝ
መስማት ያለብህ በአንተ ዘመን ለአንተ የተላከልህን ነቢይና መልእክተኛ ነው። ኢየሱስ ክርስቶስ ደግሞ የተላከው ለእስራኤል ወገንና በዘመኑ ለነበሩት ሰዎች ነው። በአብርሃም ጊዜ የነበረ ሰው ማንን ነው መስማት ያለበት? ሙሴን ነው? ለአብርሃምን ነው። በሙሴ ዘመን የነበረ ሰው ማንን ነው መስማት ያለበት? ሙሴን ነው። አይኔ አብርሃም ካልሆነ አልቀበልም ቢል የሙሴ ህዝብ በፍጹም ተሳስተዋል። በዘመኑ የተላከለትን ነቢይ እንደ ነቢይ አድርጎ ሊቀበል ግድ ይላል። አላህ በቁርአን ላይ በመሲሁ ዘመን መሲሁን እንጂ ሌላ ማንንም እንዳትከተሉ እያለ ያዛቸው ነበር። የቁል አላህ ሱብሓነሁ ወተዓላ ወረሱለን ኢላ በኒ እስራኤል፣ የማርያምን ልጅ ለእስራኤል ልጆች መልእክተኛ አድርጌ ልኬላቸዋለሁ አለ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል፣ ለእስራኤል ልጆች ተምሳሌት አድርጌዋለሁ መሲሁን እያለ ይናገራል። መሲሁ ራሱ ለማን እንደተላከ ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ የማርያም ልጅ መሲሁ ምን አላቸው? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእናንተ የተላኩ መልእክተኛ ነኝ አላቸው። አየህ አይደለ? ስለዚህ በዘመኑ የተላከለትን ነቢይ ሊከተል ይገባል ማንኛውም ሰው። አምላክ አላህ ሱብሓነሁ ወተዓላ እዚህ ጋር ደግሞ ሁለተኛ ቆሮንቶስ እኛ ጋር ስትመጣ በአዲስ ኪዳን ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እንዲህ የሚል ቃል አለ። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበረ ይላል። የሰዎችን ኃጢአትና በደል አይቆጥርባቸውም ራሱን በክርስቶስ ኢየሱስ ሲያስታርቅ። አሁን እዚህ ጋር አንተ በእርግጥ ለምልጃ ምናምን ከኔ ጋር እያወራ ስላልሆነ እርሱን ስለመቀበል ጉዳይ ነው። አየህ፣ እንደዛ ከሆነ እኛ በኃጢአት የጠፋን ከእግዚአብሔር እየተለየን ሌላ ሰይጣናዊ ዓለም ውስጥ ቅድም ደግሞ የሆነ ብለሃል። ክርስቶስን ላልተቀበሉ ወይ ከእግዚአብሔር ላልታረቁ ጨለማ ዓለም ውስጥ ላሉት ሰይጣን ጌታ ነው፣ ገዢ ነው። ላመኑት ግን አይደለም። እግዚአብሔር በኢየሱስ ክርስቶስ በኩል ሆኖ ዓለምን ያስታርቅ ነበር። ስለዚህ ዓለሙ የእግዚአብሔር የሆነ የጠፋ ዓለም ነበረ። በክርስቶስ ኢየሱስ ግን ዓለሙን ከራሱ ጋር አስታረቀ። ስለዚህ ጥሩ ነው ያነሳው ነገር። አዎ አምላክ በነቢያት በኩል ሆኖ ከሰዎች ጋር ይታረቃል። አምላክ ከሰዎች ጋር የሚታረቀው ለምንድነው መታረቅ ያስፈልገው ከተባለ ኃጢአትን ስላደረጉ ክህደትን ስላደረጉ አምላክ ሰዎችን በክህደታቸውና በኃጢአታቸው ይጣላቸዋል አይደለ? ትእዛዙን ሲተላለፉ የዛኔ አምላክ እነዚህን ሰዎች ሊታረቃቸው ሲፈልግ አንድን መልእክተኛና ነብይ ያስነሳላቸዋል። በዚያ ነብይ በኩል ይታረቃቸዋል። በመሲሁ በኩል ነበር አምላክ ሲታረቃቸው የነበረው ሰዎችን። ከአምላክ ዘንድ የሰማውን ቃል መሲሁ ለሰዎች ሲያደርስ ጊዜ ያን ሲከተሉ ሰዎች ከአምላክ ጋር ይታረቃሉ። እርሱ ከአምላክ እየሰማ ለሰዎች መልእክትን ማድረስ ብቻ ነው ስራው። ይሄ ነው መታረቅ ነው ማለት። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ክርስቶስ ራሱ ሲናገር ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰውኛል። አይደለ? ከአምላክ ዘንድ የሰማው ቃል አለ። ያን ቃል ለሰዎች ያደርሳል። ያን ቃል ሰዎች ሲከተሉ አምላክ በመሲሁ በኩል ሰዎችን ታረቃቸው። ለዚያ ለቃል ተገዢዎች ሲሆኑ ጊዜ ማለት ነው። ገብቶሃል አይደለ? ይሄ ነው ዓለም ሲባል ኢየሱስ ክርስቶስ የትኛውን ዓለም ነው? ዓለም የሚባለው ለሁለት ከፍሎ መጽሐፍ ቅዱስ የሚያየው አንደኛ ፍጹማዊ ዓለም አለ፣ አጠቃላይ ዓለም ማለት ነው። ሁለተኛ ደግሞ አንጻራዊ ዓለም አለ። ታዲያ ኢየሱስ ክርስቶስ ዓለም ሲል የትኛውን ዓለም ነው ከተባለ የአይሁድን ሕዝብ ነው ማለት ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ምን ይላል? እኔ አንድም እንኳን በድብቅ የተናገርኩት የለኝም፣ ሁሉም በገሃድ ተናግሬያለሁኝ። ሁሉም በገሃድ ለዓለም ተናግሬያለሁ አለ። የሚገርምህ ከዛው ሌላ አንቀጽ ላይ ሳይሆን እዚያው ላይ አይሁድ በምኩራባቸው በሚሰባሰቡበት ተናግሬያለሁና አለ። አይደለ? ስለዚህ ዓለም ሲል ኢየሱስ ክርስቶስ የአይሁድን ሕዝብ አስመልክቶ እየተናገረ አንጻራዊ አድርጎ እንደሆነ እዚያው ላይ ቁልጭ አድርጎ አስቀምጦታል። በሌላም ቦታ ላይ ሄደህ ዓለም የሚለውን ጥቅስ ብታመጣ ከአይሁድ ሕዝብ ዘሎ የሚሄድ አይደለም። ኢየሱስ ክርስቶስ ሌት ነው ሄዶ የተናገረው ብለን ስናይ ሙሉ መጽሐፍ ቅዱስ ላይ ለአይሁድ ሕዝብ ብቻ ነው። ገብቶሃል አይደለ? ወዴትም አካባቢ ወጥቶ ሌላ ዓለም አልተናገረም። ራሱም እዚያው በአንደበቱ ሲገልጸው ምን አለ? እኔ ለዓለም ተናግሬያለሁ ካለ በኋላ አይሁድ በምኩራብ በሚሰባሰቡበት ሁሉን ተናግሬያለሁኝና አለ። አለቀ በቃ። ስለዚህ አንጻራዊ ዓለም ነው። ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስንመጣ አንጻራዊ ነው ወይ ከተባለ አይደለም። አምላክ አላህ ሱብሓነሁ ወተዓላ ደግሞ ለዓለማት ህዝብ ነው የላኩህ እያለ ይናገራቸዋል። ስለዚህ ማን ነው ሊከተል የሚገባ ሰው በዚህ ጊዜ ዘመን ከተባለ ቅድም ለጠየቀው ጥያቄ ለዓለማት ህዝብ ተብሎ የተላከው ነብዩ ሰለላሁ ዐለይሂ ወሰለም ናቸውና እርሳቸው ነው። እኛ እርሳቸውን አምልኮ አይደለም፣ መሲሁንም አምልኮ አይደለም፣ አብርሃምን አምልኮ አይደለም። አብርሃምንም መሲሁንም ሙሴንም ኢየሱስ ነብዩ ሰለላሁ ዐለይሂ ወሰለም ሁላቸውንም የላከውን አንዱን አምላክ አምልኮ ነው ጥያቄያችን።
ያ ነው ሌላ አይደለም። እሺ ቀጥል። እሺ ይሰማል። እኔ ስሙ እሺ ቆይ እኔ አልጨረስኩም። አጭር ቃል ላይ አልቆይም። ይቺን ላሳየውና ልወጣ ቀደም እንትን ስላለኝ ነው። ትሰማለህ? እሺ ይሰማል። ኦኬ እሺ። የዮሐንስ ወንጌል በአጭር ነው፣ በቃ እንዳታቋርጡኝ። ይቺን ላንብብላችሁና አሁን ኢየሱስ ክርስቶስ አምላክ ስለመሆኑ አጭሩ ስነግርህ ወይም ደግሞ ጥያቄ ቀደም ነበር የጠየቅኩህ የኢየሱስ ክርስቶስ አምላክ ነኝ አይደለም ነው የሚለውን ነው የጠየቀኝ። እኔ ደግሞ የዮሐንስ ወንጌል ምዕራፍ 17 ላይ ከቁጥር 1 ጀምሮ ያ ችግር የለውም እሱ እናየዋለን። ግን ጥያቄው ወይ ደግሞ ያው ባጭሩ እንትን ልበልና እቺ እንደስጨርስ። ኦኬ እሺ ላስነብብ። መልስ አላገኘሁም፣ ግን ይሄኛውን ጥቅስ እስኪ እናንብበው በለኝ። ችግር የለውም። ጥያቄው ምን ነበር? ቀየርከው ጥያቄው ላ ጥያቄው ኢየሱስ ክርስቶስ አንድ ቦታ በትልቁ አድርገኝ አምልኩኝ ወይንም ተገዙኝ አለ። አንዴ ተረጋጋች፣ ቀስ በላላ አው ፊት ነኝ ያላት ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንድ ቦታ ላይ አምልኩኝ ወይንም ተገዙኝ ብሎ ለአምልኮ ጥሪ ያደረገበት ቦታ አለ ወይ ነበረ? ለዚህ መልስ የለም። አስጨርሰኛ አስጨርሰኝ። በትልቁ አድርገኝ። እሺ ያው ከምዕራፍ 17 የዮሐንስ ወንጌል ምዕራፍ 17 ጀምሮ ከቁጥር 1 ጀምሮ እንዲህ ይላል። ኢየሱስም ይህን ተናገረ አለ። ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷልና ልጅ አከብር ዘንድ በስጋም ሆነ ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለው። ይሄ ጋዝ ልጅህን አክብረው ይላል። ይሄ ጋር ልጅህን አክብረው። ልጅ ማለት ማን ነው? ኢየሱስ ክርስቶስ ነው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እኔ ላደርገው የሰጣኝን ስራ ፈጽሜ በምድር አከበርሁ። አሁንም አባት ሆይ ይላል። አባት ሆይ ማለት ማን ነው? ማን ነው? እንደዚህ ባይ ወልድ ማለት ነው። ኢየሱስ ክርስቶስ ዓለም ሳይፈጠር ይሄን አስምርልኝ። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በስራ ዘንድ አክብረኝ። ይሄን ብቻ ያዝልኝ። ዓለም ሳይፈጠር ይላል። ዓለም ሳይፈጠር ማን ነበረ? ኢየሱስ ክርስቶስ ነበረ ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ይላል ክብር አንተ በራስህ ዘንድ አክብረኝ። ይሄ ምንድነው? ዓለም ሳይፈጠር ኢየሱስ ክርስቶስ ነበር የሚል ቃል እስርህ ላይ የለም። ግን ዝም ብለን እንስማ። ይሄ ምንድነው? ይሄ ምንድነው? ዓለም ሳይፈጠር ይሄው አንዱ መጀመሪያ አስተውል። ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው ዘንድ በነበረኝ ክብር አለ እንጂ ዓለም ሳይፈጠር ነበርኩ አላለም። ወይንም ዓለም ሳይፈጠር በአንተ ዘንድ በነበረኝ ማለት ማለት ነው። ዓለም ሳይፈጠር በአንተ ዘንድ እና በነበረኝ ክብር ማለት ማን ነው? የነበረኝ ክብር እያለ ያለው ማን ነው? ኢየሱስ ክርስቶስ አይደለም እንዴ? ለምን ነው እውነታውን ወይ አንዴ ተረጋጋ። እንደፈጠረው ላይ ይናገራል። እንደፈጠረው ላይ ይናገራል። ዓለምን እንደፈጠረ አስጨምሩ። እሺ አስጨምሩ። ኦኬ ሰምታኛል። ይሰማል። ኔትወርክ ይዞኝ አስረዳ። ዓለም ሳይፈጠር ነበረ ኢየሱስ የሚል የለም። ወይንም ዓለም ሳይፈጠር ይሄ ምንድነው? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር እያለ ያለው ማን ነው? ኢየሱስ ክርስቶስ አይደል? ምኑን የነበረ? ኢየሱስም ይህን ተናገረ እኮ ይላል። ይሄው ለአንብብ ምዕራፍ 17 ወይ አውጣና አስነብብ። ይሄን ጥቅስ በደንብ ነው የማውቀው። በጣም መጽሐፍ ቅዱስ ነው። ኢየሱስ ይህን ተናግሮ ወደ ሰማይ ተረጋጋጅ። ዓለም ሳይፈጠር ነበርክ ብለህ ልታልፈህ ያስኩ በቃ ዓለም ሳይፈጠር በነበረኝ ክብር ነው የሚለው ገብቶሃል አይደል? አምላክ ቀድሞ ማን ነው ይሄን እያለ ያለው ማን ነው? ይሄን እያለ ያለው ማን ነው? እኮ ኢየሱስ ነው እየተናገረ ያለው። እኔ ነበርኩ አላለም ነው ጥያቄው። አዳምጥ ቆይ አንዴ። አሁን እዚህ አንተ ልታስረዳን የፈለግከው ምንድን ነው? ጥያቄው ሌላ፣ ያመጣኸው ጥቅስ ሌላ። ጥያቄው አንተ እያልክ ያለው ቅድም ምንድን ነው ያልከው? አንተ ቅድም ምንድን ነው ያልከው? አንተ ምንድን ነው ያልከው? ኢየሱስ ክርስቶስ ፈራጅ ነው ስትል ነበር። እንትን ማን ነው? ኢየሱስ ክርስቶስ አምላክ አይደለም ስትል ነበረ። ፍጡር ነው ስትል ነበር ወይ ደግሞ አንዴ ቀስ በል። ይኸውልህ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ ወይ ብዬህ እሱን ለማምጣት ነበር እዚህ የመጣው። ነገር ግን የለም አይደል? አምልኩኝ ተገዙኝ ያለበት እሱን ጨርስና ስለዚህ ጥቅስ ከመጀመሪያው ጀምረን አብሽርና እሺ ላሳይሽ እሱን ወይ ከዚህ እዚህ ጋር ይሄን ያዝልኝ ብቻ ይሄን ያዝልኝ። ምን እንደሆነ ራሱ አናውቅም። ራሱ ምናልባት ተደርጎ ከሆነ እዚያ ላይ የተገደለ አካል ካለ ክርስቲያን እኔ በጣም አዝናለሁ። ምክንያቱም ሰላማዊ የሆነን ሰው መግደል በኢስላም አይፈቀድም፣ አይቻልም። ሐዲሱን ልጨርስላችሁና ስለዚህ እናወራለን። ሐዲሱ ላይ ምናልባት ካፍር ብሎ ከሆነ በጅሃድ ጊዜ አለ
ጂሃድ ብሎ ማለት አንድ ከሃዲ መጥቶ ሊያጠቃህ ሲል ከራስህ የምትከላከልበት የሆነ ወታደራዊ ይሄ መንገድ ነው፣ ስርዓት ነው። ገብታችኋል አይደለ? እና ስለዚህ በዛን ጊዜ ከሃዲያኖች መጥተው ሊዋጉ ካሉ ገብታችኋል። አንተም የዛኔ ጦር ሜዳ ላይ ልትዋጋ ካልክ ከነርሱ ጋር ምንድነው የምታደርገው ከተባለ እሱን አገዳደልህን አሳምር ሲባል ምን ማለት ነው? ላ ይጁዝ ያኒ አተምሲል እርሱን መቆራረጥ መበጣጠቅ አይፈቀድም። አንድ የጦር ሜዳ ላይ ተገናኝተህ ጠላትህን ገደልከው አይደለ? እየሄደ ሰውዬ ጆሮውን ይቆርጣል ሲፈልግ ሌላውን አካል ምናምን፣ ይሄ ተገቢ አይደለም። ወይም ደግሞ ማቃጠል ሊሆን ይችላል፣ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም የሰውን ሆነ የእንስሳትን ነፍስ በእሳት ማቃጠል አይቻልም ብለዋል። አንድ መግደልህን ከገደልከው በኋላ ሌላ ነገር ማድረጉ ተገቢ አይደለም። ታቻለ አይደለ? እንዳጠቃላይ ጂሃድ ላይ ስለሚገኙ ወይንም ሊዋጋ ስለመጣ ከሃዲያን ያ ነው ቀስዱ ወይንም አላማው አካሉ እንጂ ሰላማዊ የሆነን የሌላን እምነት ተከታይ ከሃዲ ስለሆነ መግደል አይቻልም። ይሄን የሚናገራል ወይ ከተባለ አዎ ነፍ በቁርአንና በሐዲስ ላይ ማስረጃ ልስጣችሁ። አላህ በቁርአን ላይ ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። እነዚያ በእምነታቸው ምክንያት በአላህ መንገድ ላይ የሚጋደሏችሁን ተጋደሏቸው አለ። ምን አይነቶቹን? የሚጋደሏችሁን አለ። የማይጋደሉትንስ አይቻልም ጫፋቸውን መንካት። እነሱን የተዋጋስ ገነት አይገባም ተብሏል በኢስላም። የሚገርማችሁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة ከሙስሊሞች ጋር ቃል ኪዳን ያለውን ሰላማዊ የሆነ የሌላ እምነት ተከታይ የገደለ ሰው ይህ የገነትን ሽታ አያገኝም አሉ። የገነትን ሽታ አያገኝም። የሌላ እምነት ተከታይ ካፊርም ቢሆን ተመልከቱ፣ የሌላን እምነት ተከታይ የገደለ ሰው ሰላማዊ የሆነን ሰው ከሙስሊሞች ጋር ቃል ኪዳን ያለውን የሰላም ቃል ኪዳን ያለን እሱን የገደለ ሰው የጀነትን ሽታ ያገኝም ተብሏል። ስለዚህ አንደኛ ሐዲሱ የሚያወራው ሙሉ በሙሉ ስለ እንስሳት አስተራረድ ነው። ሁለተኛ ምናልባት እንዳው ካፊር የሚል ቃል ጨምሮበት ከሆነ ሰውየው ካፊር በሚል ሐዲሱ ላይ ባይኖርም የሰውየው ግንዛቤ ምንድን ነው ከተባለ በጦር ሜዳ ላይ ከሃዲያኖች መጥተው ሊጋደሉ ካሉ የዛኔ በመጥፎ በሆነ አገዳደል እነሱን መግደል ተገቢ አይደለም የሚልን ግንዛቤ ለማስጨበጥ ፈልጎ ነው እንጂ ሰላማዊ የሆኑ የሌላን እምነት ተከታዮች መግደል በኢስላም አይፈቀድም፣ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተቅቱሉ ጥፍለን ሰጊረን ወላ እምረአተን ወላ ሸይኸን ከቢረን አሉ። አደራ ህፃናቶችን እንዳትገሉ በጦር ሜዳ ላይ ራሱ ማለት ነው። ልክ እንዲሁ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ አሉ። ይሄን አለቀ። ነገር ግን ይሄ ነገር ያለው የት ነው ከተባለ ሰላማዊ ሰዎችን መግደል ያለው መጽሐፍ ቅዱስ ላይ ይላል። ሽማግሌዎችን ግደሏቸው ይላል። ብላቴናዎችን ግደሏቸው ይላል። አዎ ግደሏቸው። በኢስላም አደራ ሴት ቅዱስ ላይ እግዚአብሔር ሴቶችን ግደሏቸው፣ ህፃናትን ግደሏቸው፣ ሽማግሌን ግደሉ፣ ብላቴናን ግደሏቸው አለ። አይሻር ይሄን ያለ ማየት የሚፈልግ ክርስቲያን ካለ ያሳየዋለሁ። ስለዚህ ንጹሃንን መግደል መጽሐፍ ቅዱስ ላይ ነው ያለው እንጂ እስላም ላይ በፍጹም የለም። እስላም ላይ ያለው ምንድነው? ሊጋደሉ የመጡ አካል ተጋደላቸው ነው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አንድ ሁለት ጥያቄ ነበረኝ። እስላማዊ ጥያቄ ስለ ሰላትን በተመለከተ እችላለሁ? እሺ ይቻላል። ሱቢ ሰላት ላይ ብዙ ጊዜ አርግጀን የምንተው ፀሐይ ከወጣ 5 ሰዓት 4 ሰዓት አካባቢ ሁሌም እንደዛ ነው የምሰግደው። እንዴት ይቻላል? ምን አልከኝ? ፀሐይ ከወጣ በኋላ ነው የምሰግደው? አዎ ሱቢ ሰላት አርግጀን ነው የምንሰው። ወንድም አላርም ቀጥረህ ተነሳና ስገድ እንጂ አላርም ቀጥረህ ተነስተህ መስገድ አላርም ቀጥረህ ተነስተህ መስገድ አለብህ። እንዳጋጣሚ ግን ካለፈብህ በተነሳህበት ሰዓት ስገድ፣ ፀሐይ ወጥቶ ቢሆን። ሰላም አለይኩም። ሁለተኛው ጥያቄ እሺ